ስለመጣህ እናመሰግናለን ብትሉት ደስ ይለኛል። እኔም ስለመጣችሁ ደስ ብሎኛል። ወጣት ሆኖ ለወጣቶች ልምድን ለማካፈል መብቃት ምን አይነት ስሜት አለው? ያ በጣም ደስ የሚል ስሜት አለው። በጣም አሪፍ። በቅርቡ እንግዲህ ትልቅ የሙዚቃ ኮንሰርት ነበረ እዚህ አዲስ አበባ ላይና ከዛ ብንጀምር ደስ ይለኛል። ምን ይመስል ነበረ? አሪፍ ነበረ። በጣም ቆንጆ የሙዚቃ ዝግጅት ነበር የነበረው። እኔም ከመጀመሪያው ከነበረኝ ኤክስፒሪየንስ አንጻር ይሄ ሁለተኛ ስለነበረ የራሴ ኮንሰርት በሰፊው የተዘጋጀውበትና ብዙ ነገሩ ያማረ የነበረ ነው። አክቹሊ የተለያዩ ቦታዎች ላይ ኮንሰርቶች ነበሩና ያ ደግሞ እኔ የራሴ ቤዝ የሆነ ፋኔን እንዳይበት ያደረገኝ ነው። የራሴ የሆኑ ፋኖች የመጡበት ጥሩ ጊዜ ያሳለፍንበት የኮንሰርት አይነት ነው። በጣም አሪፍ። የልዑል የሙዚቃ ወዳጆች ወይ ደግሞ የሙዚቃ አፍቃሪያ የምንላቸው በብዛት የወጣትነት እድሜ ላይ ያሉት ናቸው። በሰራህበት የሙዚቃ ስራዎች ውስጥ የተነሱ ሀሳቦች ናቸው ወጣቶች ወደ አንተ ዙሪያ እንዲመጡ ያደረጉት ወይስ ልዑል ራሱ ፐርሰናሊቲው ነው ወጣቶች ይበልጥ በብዙ መልኩ እንዲቀርቡ ያደረገው? እያንዳንዱ ነገር የራሱ አስተዋጽኦ አለው ብዬ ነው የማስበው። የመጀመሪያው ነገር ሙዚቃው፣ አንድ ሰው ያንተ አድናቂ የሚሆነው ምንድነው የምትሰራው? የመጀመሪያው ነገር ሙዚቃ ነው። ዜማው፣ ግጥሙ ነው የሚስበው። ከዛ በኋላ ነው ወደ አንተ ፐርሰናሊቲ፣ አስተሳሰብ ምን አይነት ነገር ነው የምትከተለው። ያ ደግሞ ይበልጥ እንዲወድህ ያደርገዋል ማለት ነው። ስለዚህ የመጀመሪያው ነገር የሰራሁት ነገር ያስደሰታቸው ሙዚቃን የሚወዱ ሰዎች። ሁለተኛ ነገር ደግሞ ሙዚቃ ያው ዘመንን አይደለም የሚመስለው። እንግዲህ የኔንም በኔም ዙሪያ በኔ ኩያ ያሉ በኔ እድሜ ያሉ ወጣቶችን ዘመናቸውን ማደምቅላቸው ነኝ ብዬ ነው የማስበው። ሰው ከዛ ከሙዚቃ ጋር የተያያዘ ነገር ነው ብዬ ነው የማስበው። በዙሪያ ያሉ በተለይ በሙዚቃው አመታት ውስጥ ከመጣ ያን ያህል ረጅም ጊዜ አይባልም። ያው እንደ እድሜህም እንደ ወጣትነትም ግን በበርካታ የትልልቅ የሙዚቃ ባለሙያዎች ውስጥ የታጀበ የሙዚቃ አልበም አድርሳል። ከዚህ በተጨማሪ በአንተ ሙዚቃ ተሳትፎ ውስጥ ትልልቅ ባለሙያዎች የራሳቸውን አሻራ ኑሯል። ልዑል እድለኛ ስለሆነ ነው ወይስ ደግሞ ይሄ መንገድ እንዴት ባለው መልኩ ሊያገኝ ስለቻለ ነው በዚህ ልክ ትልልቅ የሚባሉ የሙዚቃ ባለሙያዎች ሳይቀር መሳብ የሚችል ማንነትን የገነባው እንዴት ባለው መልኩ ቢሆን ነው? እኔ በእድል አላምነው። በስራ ማምን ሰው ነኝ። ብዙውን ጊዜ በጥረት ነው ማምነው። እነዚህ ሰዎች የተሳተፉበት መንገድ ብዬ የማስበው ነገር እድል የሚባለው ነገር ያንተ የግልህ ባህሪህ ነው ብዬ ነው የማስበው። ማለት የምታደርጋቸው ነገሮች ውጤት ነው ብዬ ነው የማስበው። እንዴት ነው? ባለሙያዎችን ያው በጥረት ውስጥ ነው የምታገኛቸው። ሁሉም ሰው የማግኘት እድል ይኖረዋል። መንገድም ላይ ልታገኛቸው ትችላለህ። ግን እዛ ሙያ ውስጥ እስካለህ ድረስ ያው እኔ የምፈልገው ነገር አለ። ምን ልስራ፣ ምን አይነት ነገር ፈልጋለሁ ብዬ ስል እነዚህ ሰዎች ያስፈልጉኛል ወደሚለው ነገር እመጣለሁ ማለት ነው። ስለዚህ በማገኛቸው ሰዓት እኔ የማሳየው አቅም፣ እነሱን የማወራበት መንገድ፣ የምፈልገውን ነገር የምገልጽበት መንገድ ከኔ ጋር እንዲሰሩ የራሴ ያለኝ የባህሪ ስነ ምግባር እነሱ በደንብ ኦፕን እንዲሆኑልኝ፣ የኔ ደግሞ ለሙያ ያለኝ ተገዢነት፣ ከዛ ውጪ ደግሞ የፈጣሪ እርዳታ ይባላል። ያ ነው እንጂ ዝም ብሎ በእድል በሚባለው ነገር እንደዚህ የሚጨበጥ ነገር ነው ብዬ ስለማላስብ ነው። የሚታይ ነገር አይደለም። የራሳችን ጥረት የምንፈልገውን ነገር እንድንሰራ እውን እንዲሆን ይረዳናል ብዬ ነው። ሁለተኛ ነገር ደግሞ የምንፈልገውን ነገር ማወቅ በትክክል ምንድነው የምፈልገው ነገር ከመነሻ ጀምሮ መድረሻዬስ ምንድነው የሚለውን ማወቅ የምንሰራቸውን ሰዎች አብረውን ሊሰሩ የሚገቡ ሰዎችን እንድናቅ ይረዳናል ማለት ነው። ስለዚህ አንድ ነገር ላደርግ ስል በትክክል በደንብ ጥናት አድርጌ አስቤ የሌሎችን ሰዎች ከዚህ በፊት እኔ ልሰራ የፈለኩትን ነገር የሰሩ ሰዎችን ባዮ አይቼ በዛ አይነት መንገድ ነው የምጓዘው። ከሙዚቃ ውጪ ህይወትን ያሰብክበት አጋጣሚ ነበር? ለምን እንደዚህ እንደምልህ ታውቃለህ? ገና በልጅነት እድሜ ነው፣ 10ዎቹ እድሜ አካባቢ ነው ፋዘር ቤት። ከዛ ደግሞ ቀጥታ መጣና ኮካኮላ ሱፐርስታር ላይ መጣ። መጀመሪያ ውድድር ተሳትፎ
ሁለተኛ ሆነ። ያኔ ላይ የነበሩ ተወዳዳሪዎችን እናስታውሳቸዋለን። ትልልቅ ባለሙያዎችና አንዱዓለም ጎሳን ጨምሮ እናስታውሳቸው ወጣት ድምፃውያን የነበሩበት ስብስብ ውስጥ በድሉ በለጠ አንደኛ ሆኖ ያጠናቀቀው ልጅ ከዛ በፊት ብዙ ኤክስፒሪየንስ ነበረው። ትልልቅ ውድድሮች ላይ እናውቀው ነበር በድሉን። ሁለተኛ አንተ፣ ሶስተኛ ሚስጥረ። እንዲህ ባለ መልኩ ነበረ ውድድሩ የተጠናቀቀውና ከሙዚቃ ውጪ እንድታስብ ክፍተት የተፈጠረበት አጋጣሚ ነበር? ወዲያው በሙዚቃ ህይወት ውስጥ ነው እያንዳንዱ እድሜ ያለፈችውና ነበረ? የለም፣ እኔ ሌላ ነገር ምንም ነገር አስቤ አላቅም። ከልጅነት ጀምሮ ሙዚቃን ነው። ያው እንዴት ነው 5-6ኛ ክፍል ሆኜ ስለሆነ ታለንቱ እንዳለኝ ማወቅ የጀመርኩት ቤት ውስጥ አፕሪሺየት ያደርጉኝ ያበረታቱኝ ስለነበረ በቃ ያው ፍላጎቴ ሙዚቃ የሚለው ነገር ነበረ ማለት ነው። ስለዚህ አዎ በቃ ምኞቴ ያለ ፍላጎቴ ያለ በዛ ውስጥም ደግሞ ያው ትምህርት ቤት እማራለሁ። ትምህርት ቤትም ቁጭ ብዬ በመስኮት አርቄ እያየሁ ትምህርቴ አልከታተልም ነበር። ስለ ሙዚቃ ነበር እኔ የማስበው እና እያንዳንዱ ህይወቴ በሙዚቃ ውስጥ ያለፈ ነው እስካሁን ድረስ ባለሁበት። ምንም ነገር እኔ ሌላ ነገር ስለመስራትም ስለማድረግም አስቤ አላቅም። አሁን ላይ ትንሽ ያው የተለያዩ የግል ቢዝነሶች እንደዛ አይነት ነገር የመስራት ነገር ጀምሬያለሁ። እንግዲህ 6ኛ ክፍል ገና የልጅነት እድሜ ነው። ያኔ ቤተሰብ ጋር ምን አይነት ሀሳብ ነበረው? ትምህርትን አተኩር፣ ይሄ ሁለተኛ ነገር ነው እንላለን አይደል? የሆነ ነገር ሲመጣ መጀመሪያ ለትምህርት ቀጥሎ ተሰጥኦ ምን ፍላጎት ካለ ሁለተኛ ላይ አስቀምጡ እንባልበት ጊዜ አለ። አንተ እንደዛ አልተባልክም? እኔ ነፃ በሆነ ቤተሰብ ውስጥ ነው ያደግኩት። እናቴ በጣም ሙዚቃ ትወዳለች፣ ግን ያው ትምህርቴን እንድማር ይቆጡኛል፣ ይከታተሉኛል። በዛውም ልክ ደግሞ ክበብ ሰራ ነበረ። ሜሪ ጆይ ህፃናት ለህፃናት የሚባል ክበብ ነበረ ሰፈራችን ላይ። እዛ ትሬኒንግ አደርግ ነበረ ማክሰኞ፣ ሐሙስ፣ ቅዳሜ። እሱንም ስቀር ቤተሰብ ይቆጣኝ ነበረ። ለምን ቀረ? አዎ ታለንትን እያሳደግክ ነው፣ ዛሬ የት ሄዳል? የቀረው ጊዜ የሚታወቅብኝ ነበር። ኮንታክት ያደረጉ ነበር እዛ ካሉ ትሬነሮች ጋር ኃላፊዎች ጋር መጥቷል አልመጣም እና ቤት ውስጥም እስቲ ምን አድርጋል ዘፍናል ወይ ምን አይነት ዘፈን አጠና እባላለሁ ቤተሰብም ዘመድም ሲመጣ። ስለዚህ ሁሉም በሚችለው ነገር እንዲለወጥ እንዲያልፍለት ስለነበረ እናቴ የምትፈልገው በደንብ ነበረ ሰፖርት የምደረገው በእያንዳንዱ ነገር። እናንተ ቤት አውደ ዓመት ሲኖር ወይ ዝግጅት ሲኖር ቴፕ አይከፈትም ማለት ነው? ኦፍ ኮርስ ጎራጓሪ አለ። መልካም። ቅድም አነሳን በጥቂቱ የኮካኮላ የውድድሩ መድረክ ብናነሳው ደስ ይለኛል። ገና የልጅነት እድሜ ላይ ነው ያለውና አንዳንዴ በእነዚህ አይነት እድሜ ላይ ስንኖር ወይም ደግሞ ስናልፍ የሆነ ነገር ሞክረን ካልተሳካ ወደ ኋላ የምንልበት ጊዜ አለና ምን ይመስል ነበር ውድድሩ? አንተ እንግዲህ በጥረት ውስጥ ሁለተኛውን አጠናቃል። ሁለተኛ ቀላል የሚባል ደረጃ አይደለም፣ ብዙ ውጣ ውረዶች ነበሩትና እንዴት ነበር የዛ የውድድር መድረክ ምን ይመስላል? ይሄ ወድቆ የመቅረት ወይ ደግሞ በማለፍ ውስጥም በደንብ ወደፊት ራስ ለማሻገር የሚደረግ ጥረት እንደመሆኑ መጠን ምን ይመስል ነበር የውድድሩ ሂደት? ኮካኮላ ሱፐርስታር አይድል በፊት ሌላ የተወዳደርኩት አይድል ነበረ። እማሬ የሚባል የህፃናት አይድል ነበረ። ታስታውስ ከሆነ እኔ እንጃ። እዛ ላይ ክበብ እያለሁኝ ሜሪጆ እያለሁኝ በጣም ልጅ እያለሁ ነው ወደ 12-13 ዓመቴ ላይ እያለሁ ነው እማሬ የገባሁት። የመጀመሪያ ዙር ተወዳድሬ ከልጆች ጋር ነበረ። ጥሩ የሆነ ፊድባክ አግኝቼ ሁለተኛው ዙር ላይ ባልታወቀ ሁኔታ ተቋረጠ ማለት ነው። ከዛ ነው መልሼ ሌላ አይድል መወዳደር አለብኝ ብዬ ወደ ኮካኮላ ሱፐርስታር የገባሁት ማለት ነው። ኮካኮላ ሱፐርስታር ስገባ እድል ይሄ ቲቪ ላይ የመታየት አንደኛ ዙር ላይ እስቲ ከባለሙያዎች ጋር የመገናኘት ሀሳብ አስተያየት ቢሰጡኝ ማለት እንጂ የማሸነፍ ወይም ረጅም ርቀት ሄዳለሁ የሚል ሀሳብ አልነበረኝም። ያ ሞራሉ አልነበረኝም። ግን ደግሞ ስገባና እየተወዳደርኩኝ ሳየው ከኔ ጋር ያሉትን የሚወዳደሩትን ልጆች ሳይ ዳኞች የሚሰጡኝን አስተያየት ሳይ ኦኬ አቅም አለኝ ማለት ነው። በደንብ ብጥር ሁለተኛም ዙር ደርሳለሁ፣ ሶስተኛም ደርሳለሁ የሚለው ሞራል መጣ ማለት ነው። ስለዚህ ሁለተኛ ዙር ስደርስ ሶስተኛ ዙር በደንብ በብቃት ማለፍ አለብኝ ወደሚል አቋም፣ ሶስተኛ ዙር ስደርስ ደግሞ ማሸነፍ አለብኝ ወደሚል አቋም ነው ማለት ነው የመጣሁት። እኔ በራሴ ባለኝ የግል አመለካከት አንድ ነገር መጀመሪያ አስቤው ስነሳ በትንሹ ነው
መጥኜ የምነሳው። ለምን ብዙ ኤክስፔክቴሽን ብዙ ነገር ትልቅ ነገር ድሪም ማድረግ ጥሩ ነው፣ ግን ደግሞ በልክ ሲሆን ባለንበት ደረጃና አቅም ሲሆን የተሻለ ይሆናል ብዬ አስባለሁ። የሞራል ጉዳትም አይመጣም ብዬ አስባለሁ። ስለዚህ ነገሮችን መጥኜ ነው የምነሳው። ልክ ደግሞ ተስፋ ሳይባቸው ደግሞ ለዛ ይበልጥ መስራት አለብኝ ብዬ ራሴን አዘጋጃለሁ ማለት ነው። ሶስተኛ ዙር ላይ ግን ምን የተለየ ነገር ነበረ? አሁን በቃ ከዚህ በኋላ ለማሸነፍ ነው መሄድ ያለብኝ ያልከው አጋጣሚ ነበረው? እዛው ያው እየተወዳደርን ሁለተኛ ሶስተኛ ዙር እየደረሰ ሲመጣ እኔም ያው በጊዜ ሂደት ውስጥ አይደለ ውድድሩ 2 ዓመት 3 ዓመት ይፈጃልና በዛ ውስጥ የሚመጣ ኤክስፒሪየንስ አለ፣ ልምድ አለ፣ ያዘፋፈን ለውጥ አለ፣ ሙዚቃን ይበልጥ እየተረዱ የመምጣት ነገር አለ። ስለዚህ ዳኞች የሚሰጡት ነገር ከህዝቡ የሚመጣው አስተያየት ቮትም ነበረ። ሰው ቮቱም ላይ በደንብ ነበረ ሰው ሰፖርት የሚያደርገኝና እነዛ ነገሮች ሳይ እችላለሁ የሚለው ስሜት ያው እየጨመረ ይመጣል ማለት ነው። ስለዚህ ትሬኒንጉም ይጨምራል፣ የምታማክራቸውም ሰዎች እየበዙ ይመጣሉ፣ የምታገኛቸውም ሰዎች ይኖራሉ። ያ ነው ደግሞ ትልቁ ነገር አርት ላይ ሙዚቃ ላይ ውጤት ሳይሆን አንድ መድረክ በሄድንበት አጋጣሚ በዛ ውስጥ የምናገኛቸው ከኛ በፊት ቀድመው ብዙ ስራ የሰሩ ሰዎችን ስናገኝ ሼር የምንደራረገው ነገር ነው ይበልጥ አንድን አርቲስት ትልቅ ያደርገዋል ብዬ የማስበው። ስለዚህ እነሱን ሳገኝ የመጡበትን ሂደት ነገሮችን ሲነግሩኝ እዛውም ውድድር ላይ ያሉ ልጆች ከኔ ታላላቅ የሆኑት በግል እንገናኝ ነበረ። እዛ ውድድር ላይ ያለን ጥሩ መንፈስ ነበር የነበረንና ትሬኒንግ ስናደርግ ቮካል ስናደርግ ምናምን ያው ብዙ ነገሮች ሼር እንደራረግ ነበረ። ስለዚህ አቅሜን እያየሁት መጣው። በቃ ያው በደንብ መርታት እችላለሁ ማለት ነው የሚለውን ማሰብ ጀመርኩኝ ማለት ነው። ስለዚህ በዚህ ሂደት ውስጥ ራስን አንድ ባንድ የገነባ ሄድክ። ለመጀመሪያ ጊዜ ልዑል ጉሮሮን ያሟሸበት ሙዚቃ ስራይ ማን ነበር? ከምን የሚለው ይሆን ለማስታወስ ያክል? ስትወደኝ ስወዳት በሚለው ትራክ። እሺ የሚያስታውስ ያለ አልመሰለኝ። አታውቁትም? ስትወደኝ ስወዳት አላስታውሱትም። ኦኬ እሺ። ስትወደኝ ስወዳት ስኖር በደስታ አንድም ቀን ሳይከፋ ኑሊ ሳቅ ጨዋታ እህትና ወንድም መስለን ለተመልካች ስንማር አንድ ላይ ቆየን ብዙ አመቶች። በሁለታችን ይቀጥላል ነበር። በጣም አሪፍ ነበር። ምን ነበር አስተያየቱ? አሪፍ ነበረ። ልጅነትም ስለነበረ ያው ትንሽ ሳስተውልኛል። ለምን እኔ ሄጄ ወደ ኋላ ቪዲዮውን ስመለከተው ሳየው የነበረው አቅም በጣም የሚያድግ እንጂ ያን ያህል ፕሬስ የሚያደርግ ነገር አልነበረም። ግን ደግሞ ዳኞቹ ነገን በማየት ገብተዋል። በቃ ሰፖርት በማድረግ ያለውን ጥረት በማየት የሚደገፍ ታለንት ነው በሚል ከእድሜም አንጻር ታይቶ ነበረ። ያው ዙሩን በጥሩ ሁኔታ ነው እንትን ያሉት። ግን አሁን እኔ ሄጄ ሳየው በደንብ በእነሱም በዳኞች የተደገፈ ነገር ነው እና አሪፍ ነበር። ከዚህ ባለፈ በዚህ የውድድር ሂደት ውስጥ ብዙ ነገሮች ይኖራሉ እና የዛሬ ሆነ አመት ላይ የነበረው ልዑል እና ዛሬ ያለው ልዑል ልዩነታቸውን እስኪ አንሳልኝ። በፊት የነበረው ልዑል ጉጉትም ምኞትም ብዙ ነገር ይኖራል። ከዛ ደግሞ ደርሶበት ሲያገኝ በደንብ ሁሉ ነገር ሲይዛቸው የሚኖረው ስሜት ይኖራልና ያን የነበረው ልዑልና አሁን ያለው ልዑል ምንድን ነው ልዩነታቸው? ያው ጉጉት ስቲል እኔ ገና አማተር ነኝ ብዬ ነው ማስበው ራሴ። ያው ገና እየተጓዝኩ ነው ያለሁት ወደምፈልገው ነገር። ስለዚህ ስቲል የብዙ ነገሮች ጉጉት አለብኝ። ግን ደግሞ በፊት እመኛቸው የነበሩ ነገሮች በጣም ብዙ ነገሮች ሆነውልኝ አይቻቸዋለሁ። እነሱን ሳገኝ በጣም ሞራል ይሆነኛል፣ ደስ ይለኛል፣ ይበልጥ እንድሰራ ያበረታታኛል ያ ስሜት። ግን ደግሞ ራሳቸው ራሱ አንድ ነገር አንድ ቦታ ላይ ደረስኩ ስትል ማጠብቃቸው ደግሞ ሌላ ቻሌንጆች አሉት። ለምሳሌ አንድ አልበም ሰርቶ መጨረስ የሚለው ነገር አለ አይደለ? ልክ አልበም ሲያልቅ ደግሞ ኮንሰርት ማዘጋጀት፣ ያን ነገር ፕሮሞት ማድረግ፣ ለህዝብ ማድረስ የሚለው ደግሞ ሌላ ራሱን የቻለ ደግሞ ስላለው ሰው እነሱ ነገሮችን ደግሞ ራሴም ብዙ ነገርን እንደዚህ በፋሚሊ ከወንድሜ ጋር ስለሆነ የምሰራው ብዙ ቻሌንጆችን እያለፍኩኝ ነው የምሄደው ማለት ነው። ስለዚህ
ነገሮች አይጠፉም። የሚያሰንፉ ነገሮች በቃ ይደክማል የሚሉ ነገሮች አይጠፉም። ግን ደግሞ እነሱን ነገሮች ድሮ ልጅ ሆኜ የምፈልጋቸው ነገሮች ሆነው እያየኋቸው ስለሆነ ነገ የምፈልገው ነገር ላይ ከመድረስ ምንም የሚያግደኝ ነገር የለም። ስለዚህ ኦኬ ብዬ እንዳልፋቸው የሚያደርገኝ ድሮ ከነበርኩበት አሁን ያለሁበትን ቦታ ሳይ ነው ማለት ነው። በጥቂቱ አነሳው። በተለይ አንዳንዴ ተስፋ የሚያስቆርጡ ነገሮች በመንገዶቻችን ይኖራሉ። እንደዚህ አይነት ነገሮች ሲያጋጥሙ ልዑል እንዴት ነው የሚያልፋቸው? እነዚያን ነገሮች በመጣበት ጉዞ ውስጥ ትልቁ የእኔ ፈተና ብለህ የምትገልጸው የትኛው ነው? ምንድን ነው? እኔ ያው ከምንደርስበት ቦታ ከምንፈልገው ነገር ቦታ እንዳንቆም ምንም ነገር ሲያጋጥመን እንዳይቆም የሚያደርገን ያለን ህልም ነው። ማለትም ይሆናል የሚለው ሀሳብ ማለት ነው እንጂ አይሆንም የሚለው በብዙ አይነት በጓደኛም በተመልካችም ደግሞ ትንሽ ይበልጥ እየሆነ ሲመጣ ነው እየከበደ የሚመጣው ሀሳብ አስተያየቱ የሚበዛው አይሆንም የሚለው ነገር የሚመጣው ማለት ነው። እና እኔ ያው እንደዚህ አይነት ነገሮች ተስፋ የመቁረጥ አይነት ነገሮች ወይም ደግሞ የመድከም በስሜት ራሱ በመንፈስ አንዳንዴ የመንፈስ ድካም የሚባል ነገር አለ። በእንደዚህ አይነት ነገሮች ስደክም ምንድነው ራሴን ሰብሰብ የማድረግ ለራሴ ጊዜ መስጠት፣ ብዙ ሰው ማውራት ምናምን እንደዚህ አይነት ነገሮች ሲያጋጥሙኝ ከሰዎች ጋር ሼር የማድረግ ምናምን አይነት ልምድ የለኝም። ብቻዬን ሆኜ ጊዜ የመውሰድ ቤት ውስጥ የመቀመጥ ያለ መውጣት ነገሮች ኢንተርቴን የሚያደርገኝ ሌላ ነገር የማየት የማድረግ ይሄን ሙዚቃ ነገሩን እተወዋለሁ። ከዛ ግን መለስ ብዬ ትንሽ ስረጋጋ ምንድነው ይሄ ነገር እንዳይሆን ያደረገው ነገር እስኪ ድክመቶች ምንድናቸው ብዬ የማጥናት የሌሎችንም ደግሞ በዚህ ሙያ ውስጥ ያለፉ ሰዎችን እንደነገርኩ ቅድም ባዮዋቸውን ያለፈ ታሪካቸውን የማንበብ መጽሐፍ ካላቸው የተጻፈ መጽሐፍ ካላቸው የማንበብ በፊልም የተሰራ ነገር ካለ የተለያዩ ውጭ አርቲስቶችንም ነገሮች የማየት በዛ ውስጥ ያንተ ችግር የመሰለህ ነገር በጣም ቀላል ሆኖ ታገኘዋለህ። ገና ምን አየው የሚል አይነት ነገር እንድታስብ ያደርጋል። በዛ አይነት መንገድ ነው ማልፋቸው። እስካሁን ባለሁበት ደግሞ የሙዚቃ ህይወቴ ውስጥ ያን ያህል በጣም ከባድ የሚባል ነገር ያጋጠመኝ ነገር የለም። እንዲሁ ዝም ብለው በቃ ያው የልጅነት መድረኮችን ያለማግኘት ነገሮች እነሱን ነገሮች ደግሞ በትዕግስት ውስጥ ያው እያለፍኩኝ ለኔም ያው ቀን አለ ጊዜ አለ የሚሉ ነገሮችን እየሰጠው በሙከራ ውስጥ ነው እያለፍኩኝ የመጣሁት ማለት ነው። እዚህ በጣም ቻሌንጅ አድርጎኛል ብዬ የማስበው ያን ያህል ነገር የለም። ግን እንደኔ ትዕግስት ይወሰናል መሰለኝ። ያው ትከሻ የመቻል አቅሙ ጠንከር ያለ ነው። አዎ እንደዛ የመቻል ነው እንጂ ሙያው አርቱ እውነት ለመናገር የሙዚቃ ህይወት በጣም ብዙ የሚደብሩ ነገሮች አሉት። እኔ ግልጽ ሆኜ ሳወራ ከብዙ ነገሮች ጋር ያለው ሲስተሙ ፕሮፌሽናል አይደለም። ብዙ ነገሮቹ አካሄዶቹ ምናምን በዘልማድ አይነት ነገር ነው። ደግሞ የስሜት ስራ ስለሆነ ከተለያዩ ባለሙያዎች ጋር ስለሆነ የሚሰራው የብዙ ሰዎች ባህሪ ችሎ ነው ስራ የሚሰራው። ገንዘብ ስላለ አቅም ስላለ የምትሰራው ነገር አይደለም። ስለዚህ እነዚህ ነገሮች ለኔ ቻሌንጅ ናቸው። አሁንም ገና የሚያጋጥሙኝ ነገሮች ናቸው። ስለዚህ ሰውን እንደ ባህሪው ከራስ ፍላጎት አንጻር ብቻ ሳይሆን አንዳንዴ አብራን የምንሰራቸውን ሰዎች የምንፈልገው ነገር ስላለ እያንዳንዳችን እየተመጋገብን ስለሆነ የምንሄደው ያን የምንፈልገውን ነገር እስክናገኝ ድረስ በጣም ብልጥ መሆን ያስፈልጋል። ሲስተም ያስፈልገዋል ስራው ምናምን እና በጣም ትዕግስት ይፈልጋል። እነዚህ ነገሮች ስቲል ያሉ ቻሌንጆች ናቸው። መልካም እንግዲህ በህዝብ ከውድድር መድረኮች ባለፈ ወደ ህዝብ ከደረስክባቸው ስራዎች አንደኛው ከትንሽ ደመቀ ጋር በጋራ ያቀነቀናችሁት አይነ በጎ የተሰኘው ነው። ከሷ ጋር ዳዊትም አቀንቅናል፣ አንተም አቀንቅናችኋልና ያን ሙዚቃ እንዴት ሊሰራ ቻለ? አይነ በጎ የተሰኘው ሙዚቃ ስራ እንዴት ባለው መልኩ ሊሰራ ቻለ? አቀባበሉስ ምን ይመስል ነበረ? እሺ አይነ በጎ የሚለው ሙዚቃ ያው እንግዲህ ሪሚክስ ነው። የመጀመሪያ ከህዝብ ጋር የተዋወቅኩበት ስራ ነው። የታደለ በቀለና የሂሩት በቀለ ሙዚቃ ነው። እኔ ፋዘር ቤት ሰራ ነበረ። ቲያትርም ሙዚቃም በቃ እንደነገሩ ተወራ ልመጣ ትችላለህ ማለት ነው። አይታወቅም እንግዲህ እኔ ያው ብዙ ሀሳቤ ሙዚቃ ላይ ነው። ትልቅ ሙዚቀኛ የመሆን ነው ምኞቴ፣ ህልሜ። ስለዚህ አንድ ነገር ላይ ባተኩር የተሻለ ይሆናል ብዬ ነው ማስበው። ጊዜ ካለ እንግዲህ ሞክራለሁ። አዎ ፋዘር ቤት በመማርበት ሰዓት ኮካኮላን ስጨርስ አይድሉን ሳጠናቅቅ
ያው ሙዚቃ መስራት አለብኝ ከህዝብ ጋር መተዋወቅ አለብኝ ብዬ ስል ዜማዎችን ስፈልግ ምናምን ከኔ ጋር የሚሆን ነገርን የማግኘት እንትኑ ጠባብ ነበርና ያ ልፋቴን ድካሜን ደግሞ ጋሽ ተስፋዬ አበበ ፋዘር እያዩ ስለነበረ ለምን ይሄንን ሙዚቃ ሪሚክስ አታደርገውም የሚል ሀሳቡ ከሳቸው የመጣ ነው። እሺ እንደዛ ከሆነ በቃ ያው በራሱ ሙዚቃው ባለበት ሌቭል መሰራት አለበት ብዬ ስላሰብኩኝ፣ ምክንያቱም ከዚህ በፊት የተወደደ የታወቀ ሙዚቃ ነው። አንድ ሙዚቃ ሲደገም ደግሞ ምን የተለየ ነገር አረክበት ካልሆነ ያው ባይሰራ ይሻላል እና የተለያዩ ሰዎችም እንደዚህ ሪሚክስ ሲያደርጉ ያየሁት ልምድ ስላለ በፉል ባንድ ደረጃ ከኤክስፕረስ ባንዶች ጋር መልሰን መድገም ቻልን ማለት ነው እና በጣም ጥሩ ነበረ። አቀባበሉ በጣም በጊዜው በቃ በጣም ቤስት ነበረ የነበረው ነገር። ከህዝብ ጋር አስተዋውቆኛል። እኔም ከተለያዩ ባንዶች ጋር እንድተዋወቅ ወደ ክለብ ስራ እንድመጣ አድርጎኛል ማለት ነው። ምን ስሜት ፈጠረብህ? ለምን እንግዲህ ያው ስራው ሪሚክስ ቢደረግም የሆነ የራሱ ነገር ለመጨመር ሞክራችኋል። ሙሉ ባንድ አድርጎ የመስራቱ ነገር በዚህ ሂደት ውስጥ የሚታይ ነውና የህዝቡ አቀባበል በጣም መልካም ሆኖ ስታገኙ ምን አይነት ስሜት ፈጠረብህ? ይበልጥ ተስፋ እንድታደርግ ነው የሚያደርግ። በዛ ሙያ ላይ እንድገፋ ነው ያደረገኝ የነበረው ነገር ማለት ነው እና ትላልቅ ሙያተኞች ከውጭ ራሱ እየደወሉ ምናምን በቃ አስተያየታቸው ሲሰጡ ምናምን ነበርና ተስፋ እንዳደርግ ያለኝ ነገር ያለኝ ታለንት በጣም ጥሩ እንደሆነ እንዳስብ አድርጎኛል የነበረው ነገር። በጣም ጥሩ። ከዛ በኋላ እንግዲህ ቀረሁ እንጂን ጨምሮ ሰላም ትሙት ኢትዮጵያ የሚሉ ስራዎች በተከታታይ እየሰራ መጣና ከአንዱ ነጠላ ዜማ ወደ አንዱ ነጠላ ዜማ ስትሸጋገር ምን ነበር መስፈርት? በቃ ይሄ ለህዝብ መድረስ አለበት ይሄ ብቁ ነው ብለህ የምታስበው ምን አይነት ነገሮችን አሟልቶኛል ብለህ ስታስብ? እኔ በሰዓቱ እነሱን ሲንግሎች በምሰራበት ሰዓት አልበም እየሰራሁ ነበር። ትልቁ ፍላጎቴና ምኞቴ ደግሞ በጣም ጥሩ የሆነ አልበም ለህዝብ ማድረስ የሚለው ነበር። ሲንግል የመስራት ፍላጎት አልነበረኝም በጊዜው ማለት ነው። ካያቸው ሙዚቃዎቹ የማርኬት ሙዚቃ የሚባል አለ ሲሰራ፣ ሲንግል ሙዚቃ ሲሰራ የገበያ የሚባል አለ፣ ለስሜት ተብሎ ደግሞ የሚሰራ ነገር አለ እና ካያቸው የማርኬት ስራዎች አይደሉም። ጀስት የኔን ስሜቶች የጠበቁ አልበሜ ምን አይነት ሊሆን እንደሚችል ምልክት የሚሰጡ አይነት ትራኮች ናቸው ብዬ አምንባቸው ስለነበረ ከህዝብ ጋር ላለመጥፋት ጋፕ እንዳይፈጠር ነበረ። ያው ፊዚካሊም በመልክም በምንም እያደግ ስትመጣ ቼንጆች ይኖራሉ፣ ለውጦች። ስለዚህ በዛ ያለው አይነ በጎ ላይ የሚያውቁት ልሁን ያ በጣም ቢግ ዲፈረንስ ኖሮት በአልበም እንዳይመጣ መሀል ላይ ቪዲዮ ክሊፖችን ጣል እንደማረግ ከሚል ሀሳብ ነበር ሰራቸው የነበረው። ትልቁ ፎከሴ ግን አልበሜ ላይ ነበረ በዛ ሰዓት ውስጥ ማለት ነው። ከዚህ ሂደት በኋላ ልዑል ተወለደ። ልዑል የሚለው አልበም እንግዲህ ዘሪቱን ነው 1990ዎቹ የአልበሟ ስም የራሷን ስም አድርጋ ብቅ ያለችው ሳናስታውሳለን። ሌሎችም ይኖራሉ። ልዑል የሚለው አልበሙ ለምን ልዑል አለው? ከዛ ውስጥ ከተወዳጅ የሙዚቃ ስራዎች ውስጥ አንዱን መርጦ ለምን የአልበሙ መጠሪያ አላደረገም? ማርኬት ነው ይሄ። ስምን ሰው ጋር የማስረጽ የማስያዝ አላማ ኖሮት ነው ልዑል የተባለው ማለት ነው እንጂ ይቻል ነበረ እዛ ውስጥ ካሉ የትኛው ትራክ ያው በእርግጥ አውቄዋለሁ ቀድሜ የትኛው ትራክ ሲወጣ ቫይራል እንደሚሆን ያ ኦፍ ኮርስ ቀድሜ ቪዲዮ ክሊፕ ሰርቼ ቁጭ አድርጌለት ነበረ። የትኛው ቫይራል እንደሚወጣ የታወቀ ነበረ። በዛ ደረጃ አልበሙን መሰየም ይቻል ነበረ። ግን ምንድነው አዲስ እንደመሆነ መጠን ልዑል ማን ነው የሚለውን ነገር ከአፍ ውስጥ ለማጥፋት በቃ ልዑል ሲባል ገብቶሃል ስምን የማስያዝ ማለት ነው እንደ ብራንድ በቃ። ስለዚህ ከኮንሰርቶችም ካያቸው ልዑል ነው እያሉ የሚቀጥሉት። ከዚህም በኋላ ያሉ ሾዎች የሚኖሩ ሾዎች አሉ፣ እነሱም ላይ ልዑል እያለ ነው የሚቀጥለው ማለት ነው። ስለዚህ ስምን የማስያዝ መልክን የማስያዝ እንደ ብራንድ ነው ማለት ነው ሀሳቡ። የማርኬት ስራ ነው እንጂ የተለየ ነገር ኖሮት አይደለም። ናቲማን ናትናኤል አያሌው ናቲማን 1 ናቲማን 2 እያለ ነው አልበም ስራዎቹን የሄደውና ልዑል ከዚህ በኋላ ልዑል ቮሊዩም 1 ቮሊዩም 2 እያለ ይሄዳል ወይስ ከዚህ በኋላ ያሉት አልበሞች እንዴት ነው የሚቀጥሉት? አላቅም። ጊዜ ወስኗል። አዎ የምሰራው ኔክስት አልበም ላይ ብዙ አይነት በእርግጥ ያሁኑ አልበሜ ላይ የፍቅር ዘፈኖች ነው ያው የሚበዙት። አሁን ደግሞ ሁለተኛ አልበሜ ላይ ብዙ ነገር በግጥም ማህበራዊ ነገሮች ላይ አተኩራለሁ ብዬ ስለማስብ ምን ልለው እንደምችል አላቅም። ጊዜው ሲደርስ ይወሰናል። ከልዑል አልበም ላይ በጣም የተለየ ስሜት ያለ የተለየ ቦታ የምትሰጠው ያ ሁሉም በየራሳቸው መንገድ የራሳቸው ታሪክ የራሳቸው የሆነ አንዳች ነገር ይዘው ይኖራሉና
ግን የተለየ ቦታ የምትሰጠው የትኛው ሙዚቃ ስራ ነው? ምናልባት ከአልበሙ ሲጀመር ጀምሮ አብሮ የነበረ ዜማ አለ። የአንድ አልበም ሲሰራ በጣም ብዙ ዜማዎች ተሰብስበው እየታሹ እየተጣሉ ግጥም እየተቀየረላቸው ግጥምና ዜማዎች ተቀበለ ነበር ታስታውሳለህ? በቁጥር ኦፍ ኮርስ ከ30-40 ድረስ ዘፈን በሂደት ውስጥ አንዳንዱ እንደውም በሳምፕልም ሳትሞክረው እንዲሁ ጭንቅላት ላይ እንዳለ የሚቀር አለ እና አንድ ትራክ ግን ከመጀመሪያው ጀምሮ እስከ አልበሙን ሲጀምር ጀምሮ የነበረ ሲወጣም አብሮ የወጣ ትራክ አለ እንዳለመታደል የሚል ትራክ ማለት ነው እና እናስታውሳለን በጥቂቱ። እሺ ከሁለት ያው ዜማ ልጀምር። እሺ ፍቅርሽ ታላቅ ሆነች ሲበዛ ተማረከች ነፍሴ እንደዋዛ ኑ ሰሰትኩሽ ውስጥ ደነገጠ እኔነቴ እንደሰም ቀለጠ በፍቅርሽ ውቅያኖስ ሰመጠ አፍቅሮ መፈቀር ናፈቀኝ የፍቅር ራብ ውስጤን ወረሰኝ ሐዘኔ በረከተ በዛ ፍቅር ያታ ኑሮ ጣም ለዛ ስንት ዓመት ልውደድሽ ታዲያ የሚል ትራክ ነው። ስለዚህ ይሄ ሙዚቃ ገና ከጅምሩ አንስቶ በእያንዳንዱ የአልበሙ ትራኮች ውስጥ የራሱ አሻራ ስላለው በብዙ መልኩ የተለየ ቦታ ተሰጣለ። ያ ብዙ ዘፈኖች ሲጣሉ ሲነሱ ስለቆዩ ያ ደግሞ ጠንካራ ሆኖ እስከ መጨረሻው አብሮኝ ስለቆየ እኔንም የፈተነኝ ሙዚቃ ነው። ዜማው የራሱን ቅርጽ ይዞ ከኔ ጋር ተላምዶ ብቁ እስኪሆን ድረስ የከበደኝ የነበረ ሙዚቃ ነው። እንዲሁም አሁን ራሱ ለማንጎራጎር የሚከብድ ሙዚቃ ነው የዜማው አይነት ማለት ነው እና ሆኖ አልበም ውስጥ ኖሮ ስለወጣ በሚውዚካልም ደረጃ አቀናባሪው ኪሩቤል ተስፋዬ ብዙ ተጨንቆበታል ብዬ ማስበው ሙዚቃ ነውና ከኳሊቲም አንጻር ስለማየው ልዩ ቦታ ሰጠዋል። አሁን እሱ ልክ አልበምህ እንደወጣ በጣም የደነገጥክበት አስተያየት ከማን መጣ? ካልጠበቅከው ሰው ባልገመትክበት መልኩ መጥቶልኛል ብለን ታስታውሰዋለህ? እኔ ከህዝብ ከደረሰ በኋላ በቃ የእውነት ለመናገር አርብ ነው የተለቀቀው። ቅዳሜ በእርግጥ ተኛው ማለት አይቻልም፣ አልተኛው ስነሳ ላለ ማለት ነው። በቃ ብድግ ብዬ ተነስቼ ስልኬ ነው ያው ማየው እንዴት ነው አካሄዱ ነገሩ ምናምን ነውና ልክ ዩቲዩብ ላይ ገብቼ በቃ ኮሜንቶቹን ምናምን ሳያቸው በጣም ነው የተደሰትኩት ማለት ነው። ለምን ራሴ ዩቲዩብ ላይ ነው ጫንኩት የነበረው ነገር ጅማሬህ ነው ያን ያህል ብዙ ሰብስክራይበርም ያለው ነገር አይደለም ምናምንና ሆኖ እስክታየው ድረስ አንድ ነገር የሚሆን አይመስልህም። ሲሆንና ደግሞ ከስር ደግሞ የሚጻፉት ኮሜንቶች በጣም ሰፋ ያሉ ከልባቸው እኔ ፊል ያረኳቸውን ነገሮች ሁላ በደንብ ፊል አድርገው ዜማው ላይ ምናምን ሰፊ የሆነ አስተያየት ይጽፋሉ። ትልቁ ለኔ ሰርፕራይዝ የሆነ ኮሜንት የመጣው ከህዝብ ነው ማለት ነው። በተለይ እንግዲህ እንዲህ ባለው መልኩ ሪስክ ወስዶ በራስ መንገድ ሙዚቃን በራስ ዩቲዩብ ቻናል መልቀቁ የተወሰነ እንድታንገራግር የሚያደርግልን ነገር ሊኖር ይችላል። አንተ እሱ ነገር አላስፈራህም? ምናልባት ተቀባይነት ባይኖረው የዚህ ሁሉ ዓመት ልፋት፣ ጊዜ፣ ገንዘብ፣ ጉልበት ብዙ ነገር ይጎዳኛል የሚል ሀሳብ አልነበረም? በእርግጥ የሚያስፈራ ነገር አለው፣ ግን ደግሞ አርቆ ላሰበ ሰው ምንም በጣም ትክክለኛ ውሳኔ ነው። ምክንያቱም ንብረቴ የምለው ነገር ላወርሰው የምችለው ነገር ለኔ ለቤተሰቦቼ ለፋሚሊዎቼ ሙዚቃዬ ነው፣ መጦሪያዬ ነው። ገብቶሃል? ይሄ ሀገር ደግሞ ብዙ ነገሮች ላይ ኮፒራይት ሲስተም ላይ የተዘረጋ የተዘጋጀ ነገር የለም። ስለዚህ አርቲስቱ ደፍሮ ብዙ ነገሮችን በራሱ ባሉት ሲስተሞች ማድረግ ውድቀትም ከመጣ መዳረስም ካልቻለ ጊዜ መጥቶ ያነሳዋል ከሚል ሀሳብ ነገሮችን ኮፒራይቶችን በራሱ ቢያደርግ የተሻለ ነው ብዬ ስለማምን የመጀመሪያው ነገር የወሰንኩት ምንም ይሁን ምን ከተደራሽነቱ አንጻር ባስብ ኖሮ ለሌሎች በደንብ ሰፋ ላሉ መስጠት ይቻል ነበር። ግን ደግሞ እምነት ነበረኝ በቃ የራሴ የሆነ ነገር አላጣም ከሚል ነው። ግን ደግሞ ትልቁ ቦታው ደግሞ በቃ ይሄ ኮፒራይት ሲስተሙን ወደ ራሴ ማድረግ ነገርን ከማሰብ አንጻር ትክክለኛ ውሳኔ ነው። በትክክል ያ ለሶሻል ሚዲያ ቅርብ ነህ፣ አራክም ያው ጊዜውም ዘመኑም ወደዛ እንድትቀርብ ያደርግሃል። ቅድም ኮሜንቶቹ እንደምታነብ አንስተልናል። አንዳንዴ ኔጌቲቭ የሆኑ ሀሳቦች ሲመጡ እንዴት ባለ መልኩ ነው የምትቀበላቸው?
አንተ የሆነ ነገር ባላሰብክበት አቅጣጫ ሀሳቦች ይመጣሉ። የኔ የማትለው ሀሳብ ያንተ እንደሆነ ተደርጎ ወይ ልትተች ወይ ደስ ማይሉ ሀሳቦች ሊንጸባረቁ ይችላሉና እነሱ እንዴት ነው የምታስተናግደው? ያው ተፈጥሯችን ነው። እኛ ሰው ልጅ ጥሩ ይናገራል፣ መጥፎም ይናገራል፣ ተፈጥሮው ነው። ከዛ አንፃር ወስደዋለሁ። ግን ደግሞ አንድ ለምሳሌ ያው ከብዙ ጥሩ የሆኑ ነገሮች አንዱ ያው ትንሽ መጥፎ የሆነ ነገር ነው አይምሮ ላይ የሚቀረው። ኦፍ ኮርስ ያን አንደርስታንድ አደርጋለሁ። ሳነብም ያን ነገር እንደማገኘው እያወቅኩኝ እያሰብኩ ነው። ምክንያቱም ሁሉም ሰው ሊወድ አይችልም። ሁሉም ሰው የምትሰራውን ነገር ሊወደው አይችልም። ያ የታወቀ ነገር ነው። ግን ደግሞ አንተ ከምታደርገው ነገር ውጭ የሆነ ሀሳብና ዝም ብሎ ሄት የሆነ ነገር ሲሆን ምክንያታዊ ያለው ነገር ሲሆን በቃ ታልፈዋል። ምክንያታዊ የሆነ ነገር ግን ሰው ሲጽፍና ካንተም ችግር እንደሆነ ውስጥ የሚነግር ከሆነ ያን ነገር ለመቅረፍ ያው ምክንያቱም አድናቆት ብቻ ልክ አይመጣም። ምክንያቱም ልክ ነን ብዬ አላስብም። ገብተዋል። ስህተቶች ይኖራሉ። ጉድለት አለ። ያንን ጉድለትን ደግሞ አይቶ የሚነግርህ የምትሰራለት አካል ነው። ስለዚህ ከምን ሀሳብና ከምን ተነስቶ ያን ነገር አለኝ የሚለውን ነው መጀመሪያ የማየው። ይሄ ነገር አለ፣ ኦኬ ሶ ኦፍ ኮርስ ይሄ የኔ ድክመት ነው፣ እሺ አስተካክላለሁ፣ እቀበለዋለሁ ማለት ነው። ዝም ብሎ ግን የጥላቻ ነገር ሲሆን በቃ እዛ ጋር ተነቦ ይታለፋል ማለት ነው። መልካም። ያው ይሄ መድረክ አንድ ሰው ብቻ ጥያቄ የሚሆንበት አይደለምና ጥያቄዎቹን ደግሞ ወደ ታዳሚዎቻችን ልናሻገር ነው። ሉልን አግኝቼ ሳልጠይቀው ማለፍ አልፈልግም የምትሏቸው ጥያቄዎች ካሉ ከዚህ ሰዓት አንስቶ የእናንተ ነው ሰዓቱ። እሺ፣ ስለመጣ ደስ ብሎናል። ቀጣይ ኮንሰርቶቹ የት ናቸው? እሺ ሉል ስላየው በጣም ደስ ብሎኛል። ስላገኘው እዚህ ስለሆንኩ ደስ ብሎኛል። የኔ ጥያቄ ላይክ ብዙ ጊዜ አሁን ላይ ስፔሻሊ ብዙ አድናቂዎች ስላሉ ጎበዝ እንደሆንክ ድምጽህ ጥሩ እንደሆነ ምስክሮች አሉ ብዙ። ግን አንተ ፈርስት ዴይ ራስህን ላይክ እንደ ዘፋኝ ኦኬ ለካ ተጽዕኖ መፍጠር እችላለሁ የምርም ዘፋኝ ነኝ ለካ ብለህ ራስን ሪላይዝ ያደረከው ፈርስት ዴይ መቼ ነው? ወይም ደግሞ ያንን ሲቹዌሽን ብትነግረኝ። እሺ፣ በመጀመሪያ አክብረህን ስለመጣ በጣም ነው የምናመሰግነው። በጣም ነው የምወድህ፣ በጣም ነው የማደንቅህ። አመሰግናለሁ። የኔ ጥያቄ ሰክሰስ እንዴት ተቀበልከው? ማለት መጀመሪያ የነበረ ኖርማል ላይፍ አለ፣ ከዛ እሱ ሲመጣ እንዴት ነበረ? እና ደግሞ አንዳንዴ ነገሮቹ ላይ እንዳሰብካቸው አይሄዱምና ማይሆን ሁኔታዎች ሲገጥሙ ወይ ስቴጅ ላይ ይሆናል ወይ ሰዎች በማይሆን ሁኔታ ትሪት ሲያደርጉ እንዴት ነበር ፔኑን እንትን የምትለው? እና ደግሞ ዜማዎች በጣም ይራራቃሉና ትሬን ለማድረግ አይከብድህም ወይ? አመሰግናለሁ። እሺ ሉሌ ስላገኘን ደስ ብሎናል። እግዚአብሔር ያክብርልን። ያው ቀላልና አጭር ጥያቄ ነው የምጠይቀህ። አንድ ሙዚቃ አድማጭ የሚወድም ሆነ ሙዚቀኛ አቀንቃኝ ሰው ለስሜቴ ቅርብ ነው የሚለው ከኋላ የሆነ አለ አይደል? ሁሌ ሙዚቃን ሲያስብ አይምሮ ላይ የሚመጣ አንድ ሰው አለ አይደል? ለአንተ ማን ነው ያ አርቲስት? ወይም በጣም ኢንስፓየር የሚያደርግ ዜማ ላይ ምናምን ስትሰማ እኔ ቴዎድሮስ ታደሰንም ስትጫወተው ሰምተናል አይደል? እና ማን ነው ያ ሰው አንተ ላይ ተጽዕኖ የሚፈጥረው ለስሜት ቅርብ የሆነው አርቲስት ማን እንደሆነ ብትነግረን። አመሰግናለሁ። እሺ፣ አመሰግናለሁ። አማኑኤል ዮሴፍ እባላለሁ። ድምጻዊና ተዋናይ ነኝ። በጣም ነው የምወድህ ማከብርህ። ያለኝ ጥያቄ እኔ ምንድነው መልኬ በቃኝ የሚለውን ትራክ ቴዲ አፍሮ እንደሰጠ ተናግረሃልና ምንድነው መጠየቅ የፈለኩት ለሱ ራሱ ሰርቶት የነበረው ስራ ነውና አንዳንድ ጊዜ ሰው ሌላ ሙዚቀኛ ሰርቶት እኛ ደግመን ስንሰራ ትንሽ ወደሱ የመሳብ ነገር ይኖራልና ያ ነገር እንዴት ነው አንተን ቻሌንጅ አላደረገህም ወይ? ወይም ደግሞ ያንን ቻሌንጅ እንዴት ተወጣው? ያን ነገር ማወቅ ፈልጋለሁና እንዴትም ሊሰጥህ እንደቻለ በዛው አጋጣሚ ብትነግረን አመሰግናለሁ። እሺ፣ እድሉን ስለሰጣችሁኝ አመሰግናለሁ። በጣም ነው የምወድ፣ በጣም ነው የማደንቅ፣ በጣም ብዙ ነገሮችን የምከታተል ሰው ነኝ። ቤተልሔም እባላለሁ። ሙዚቃ ላይ ትንሽ ተሞክሮ አለኝ። ሲቀጥል ደግሞ ልጠይቅ የምፈልገው ጥያቄ ቢኖር ኮካኮላ ላይ ያው አሸንፈ እንደወጣክ እናውቃለን። ያንን የተሸለምክበትን ብር ሙዚቃን የሰራህበት ወይንስ ለግል ጉዳይ ነው ያልከውም እንዳደረግክበት ብትነግረን ደስ ይለኛል። እሺ፣ አመሰግናለሁ። ከመጨረሻው እንጀምር። የተሸለምክበትን ብር ምን አደረግክበት? ሙዚቃ ነው የተሰራበት። አዎ፣ አመሰግናለሁ በጣም አድናቆቱ ለፍቅሩ በጣም ቴንኪው። ክሊፕ ሙዚቃ ቪዲዮ ክሊፕ ነው የተሰራበት። አይነ በጎ የሚለው ሙዚቃ ነው የተሰራበት።
በዛ ሰዓት። ስለዚህ ብሩ ወደ አላለም ወደ አርት ነው። በጣም አሪፍ። እንግዲህ ከመጨረሻ ወደ ላይ እንድንሄድ ስላሰብኩ ነው። መልክ በቃኝ ቴዲ አፍሮ ራሱ ሰርቶ ጨርሶ እንዴት ከሱ ጋር የመስራት እድሉ መጣ ከሚለው ብንጀምር ደስ ይለኛል። እንዴት ባለ መልኩ ተገናኛችሁ? እሺ ቴንክ ዩ። እንዴት ነው ከዚህ በፊት አንድ ሾው ላይ ተገናኝተን ነበረ እና ከዚህ በፊትም ተናግሬዋለሁ። ወንድሜ ያዘጋጀው አንድ ኢቨንት ነበረ፣ ኮንሰርት። እዛ ላይ እንግዳ ሆኖ መጥቶ ነበር። እዛ ሲጫወት ያው አይቶኝ እንግዲህ ነበርኩበት እዚህ ማረፊያ ክፍል መጥቶ አፕሪሺየት አድርጎ አበረታቶ እንደምንገናኝ ነግሮኝ ተለያየን ማለት ነው። ምን ተሰማህ ግን? ቴዲ አፍሮ እንግዲህ ትልቅ ስም ያለው ድምፃዊ ብቻ ሳይሆን በግጥም በዜማ በሚያነሳቸው ሀሳቦችም ትልቅ ባለሙያ ነው። በእንደዚህ አይነት ሰው መከበር መደነቅ የሚፈጥረው ስሜት ይኖራልና እንዴት ተቀበልከው? ምን ተሰማ? በጣም ላይክ ሰርፕራይዝ ነው የሆንኩት። በህይወቴ ውስጥ ሰርፕራይዝ ከሆንኩባቸው ጥቂት ነገሮች ውስጥ አንዱ የመጀመሪያ እሱን ያገኘሁበት አጋጣሚ ነው። ሁለተኛ ሰርፕራይዝ የሚያደርገው ደግሞ ምንድነው ራሱ ነው ሲመጣ እያየሁት ነው። ገብተዋል እንዲህ ኮሪደሩ ላይ እየመጣ ነው እና አፕሪሺየት ለማድረግ መምጣቱ በራሱ እኔን በጣም አስደስቶኛል ማለት ነው። እና ያው በቃ ሚሊዮን ነበር እንጂ የምሰማው እኔ እያወራሁት አልነበረ። ኦኬ ነበረ እና በጣም ስለማደንቀው በቃ የነበረው ነገር በጣም ደስ የሚል ነበረ ማለት ነው። ያው ፎቶ ተነሳን ምናምን በቃ እንገናኛለን አለ። ደግሞ ስማርት ነው፣ አራዳ ነው በጣም እና ይረዳል ሁኔታህን አይቶ ማለት ነው። ከደነገጥክ ወይ እንትን ካልክና በቃ ማለት ያለበት ብሎ ጥፍ ነው የሚለው። እዛ በኋላ ወደ ስቱዲዮ ነው የሄድኩት። የሱ ስቱዲዮ just ለመገናኘት በሚለው በቃ በአንድ ጊታሪስት ሳሙኤል አሰፋሽ ሁሉ ካሱ ጋር ሆነ ሄድን ማለት ነው። የሄድንበት አጋጣሚ ያው እየሰራው ያለውትን ነገር አስደመጥኩት፣ ሰማ፣ ወደዳቸው ምናምን ሀሳብ አስተያየት ሰጠ። ከዛ በኋላ የስራ የነበረ ነገር አይደለም። በቃ just የማበረታታት ቺል የማድረግ አይነት ነገር ነበረ። በሌላኛው ቀን ደውሎ እና አንዴ እንሰራው ነገር አለ ማለት ነው። ራሱ የተቀዳው የነበረ ነገር አለ አሰማኝ። ከወደድከው ይሄ ነገር እዚህ አልበም ላይ ቢካተት ጥሩ ይሆናል አለ ማለት ነው። እሱ ብቻ ትራክ ሳይሆን የተለያዩ ትራኮች ነበሩ፣ ብዙ ትራኮች ነበሩ። ከጊዜ ማጠርና ሁኔታ አንፃር ይሄንን ስለሆነ እኔ ማድረስ የቻልኩት ይሄንን ፒክ አድርጌ አካተትኩት ማለት ነው እንጂ ቀጣም ላይ ይኖራሉ እንግዲህ እሱ ስራዎች እንደ እግዚአብሔር ፍቃድ ማለት ነው። በራሴ ከለርና አይነት የሰራልኝ ትራኮች ነበሩ። እኔን ካወቀኝ በኋላ ይሄን ልስራ ብሎ ደግሞ የሰራው ነገር ፒክ ማድረግ ሳይሆን በዛ አይነት በኔ ጉሮሮ አይነት ቅርጽ የሰራው ነገር ነበረ። እነሱ ነገሮች ሆልድ ነው የተደረጉት ከጊዜ ከታይም አንፃር ማለት ነው። እንዴት አደርገዋለህ ሙዚቃውን የሱን የመምሰል ነገር አይኖረውም ወይ ላልከው ነገር ደግሞ ኦፍ ኮርስ አንድ ሰው ዜማ ሲሰራ በራሱ ልክ ስለሆነ የሚሰራው ያለ መጣጣም ነገር ሊፈጠር ይችላል። ግን ደግሞ ካስተዋልከው ቴዎድሮስ ካሳሁን ቴዲ አፍሮ የመጀመሪያ ይታወቅ የነበረው በግጥምና ዜማ ጸሐፊነት ነው። ከራሱ አልበም በፊት የተለያዩ ሰዎች እነ ዳዊት መለሰ በመጻፍ የግጥምና ዜማ የሚለው ስም ነው የቀደመው። ለማን ምን ቢሰጥ ለማን ቢሰራ የትኛው ያምርበታል የትኛው ይሆነዋል የሚለውን ያውቃል። ሁለተኛ እኔም ስቀበል አንድ ነገር ከኔ ጋር ሄዷል የሚለው በፕራክቲስ በማድረግ ጊዜ ማለት ነው። አንድን ዜማ እኔ ጋር በደንብ አቆየዋለሁ፣ እጄ ላይ አቆይቼው የተቀዳሁት መልሼ ራሴን እየሰማሁት እኔን ይመስላል የሚለው እኔ ምን ጨምሬበታለሁ የሚለውን ጊዜ በመስጠትና በማሸት ማለት ነው አቆይቼ ነው ያንን ቼክ ማድረገው። አንዴ መጀመሪያ የተቀዳኸውና ከአንድ 2 ወር ምናምን በኋላ የተቀዳኸው ነገር በጣም ሰፊ የሆነ ልዩነት አለው። ዜማን ስታዳብር ታውቀዋለህ ብዬ አስባለሁ፣ ሙያው ላይ ካለህ ማለት ነው። የመጀመሪያ አንድ ዘፈን እንደሰማኸው የዘፈንከውና ረጅም ጊዜ አብሮ ሲኖር የምትዘፍነው አዘፋፈን በጣም የተለያየ ነው። ስለዚህ ራስን የመምሰል ነገር የሚመጣው ጊዜ በመስጠት ውስጥ ነው ማለት ነው አንድ ዜማ። ስለዚህ በዛ አይነት ሁኔታ ውስጥ ነው የሰራሁት። ግን ምንም ያክል ብትለፋበት የሰጠህን ሰው የመምሰል ነገሩ በጥቂቱ ይኖራል። ጥሩ ጆሮ ላለው ሰው ወዲያው አሁን ለምሳሌ አበበ መለሰ የሰራው ዜማ ስሙን ሳታነበው
የሱ ቴስት እንደሆነ ጆሮ ትለየዋል። አንድ ደግሞ ትልቅ ድምፃዊ ሙዚቀኛ ትልቁ ኳሊቲው ጆሮ አደማመጡ ነው ማለት ነው። ስለዚህ መምሰሉ አይቀርም፣ ግን ደግሞ የሚሰራበት መንገድ ያ ነው። በሂደት ግን በብዙ እንትን ውስጥ ወደ ራስ ልታመጣ ሞክራል። በጣም ጥሩ። ሁሌ ሙዚቃን ስታስብ ከጀርባ ያለ መነሳሻይ ነው ብለህ የምታስበው ሙዚቀኛ ማን ነው? እንግዲህ አንተ ትልልቆቹን ድምፃውያን ብዙዎቹን ተጫውተሃል፣ ግን የተለየ ቦታ መስጠት እንዴት ነው? አንድ ድምፃዊ አንድ ሰው ብቻ መከተል አለበት ወይም ማድመጥ አለበት ብዬ አላስብም። የራሱን ካራክተር እስኪያገኝ ድረስ ብዙ አይነት አርቲስቶች ቴስት ሊኖረው ይገባል ብዬ አስባለሁ። ስለዚህ ኢሚቴት የማድረግ ነገር እንዳይሆን እኔ ለምሳሌ ሙዚቃ ስጀምር በነዋይ በጥላሁን እያልኩ ነው እንዲህ እያልኩኝ ወደ ቴዎድሮስ ታደሰ ምናምን መምጣት የጀመርኩት ማለት ነው። እና ሳደምጥ ሞራል የሚሰጠኝ ኢንስፓየር የሚያደርገኝ ብዙ ነው የምሰማው። ለምሳሌ መሐሙድን ለብቻ ለይቼ ቶኑን ወድጄ ሰማዋለሁ። ቴዎድሮስ ታደሰ ደግሞ የሪትም ሰው ነው፣ በደንብ እንዴት ነው የኪ ሰው ነው ብዬ ነው የማስበው። ዜማ በደንብ የገባው ሰው ነው ብዬ ነው የማስበው። ከዛ አንጻር ኢንስፓየር አድርጎኝ ሰማዋለሁ። ወደ ሌላው ጥላሁን ላይ ሲሄድ ደግሞ በቃ ሃይፒች ላይ ከመስፈን ከመቀለጽ የዜማ ከርቮችን እንደዚህ እያልኩኝ እየነጣጠልኩኝ ነው የምሰማው። እነዛ ነገሮች ነው ኢንስፓየር የሚያደርጉኝ። ግን ደግሞ ሁሌ የማንን አካሄድ መከተል ትፈልጋለህ? ምን አይነት ሙዚቃዎች ቢኖሩ ደስ ይልሃል ብትለኝ በቴዎድሮስ ታደሰ ልክ የተሰፉ ሙዚቃዎች ቢኖሩኝ ደስ ይለኛል። ስሰራም ሁሌ በሱ ኢነርጂ ከሳውንድ አንጻር ሜይ ቢ ቴዎድሮስ ታደሰ የምታደንቀው የምትወደው ከሆነ ከሳውንድ አንጻር የዚህኛውም አልበሜ ላይ ብዙ ትራኮች የሱን አይነት ቴስት እንዲኖራቸው ተደርገው ነው የተሰሩት ማለት ነው። እዚህ ቴዎድሮስ ታደሰ በጣም ልዩ ቦታ የምሰጠው አርቲስት ነው። በጣም ጥሩ። ሌላኛው ጥያቄያችን ስኬትን እንዴት ተቀበልከው የሚል ቅርታ ስኬትን እንዴት ተቀበልከው የሚል ጥያቄ መጥቶልሃል። በዛው ደግሞ ሰውነን በስራ ሂደት ውስጥ የሚሰራ ሰው ብዙ ፈተናዎች፣ ብዙ መውደቅ መነሳቶች ይኖራሉና የተለያዩ ፈተናዎች ሲያጋጥሙስ እንዴት ነው የምታልፋቸው? ስቴጅ ላይ ሊያጋጥሙ የሚችሉ ነገሮች ይኖራሉ በሙዚቃ ስራ ሂደት ውስጥ። እነዚህ ሁለቱን አያይዛ አንስታለች። እሺ ስኬት እንዴት ተቀበልከው? መጀመሪያ ነገሩ ስኬት የምፈልገው ነገር ምንድነው ነው? ደርሼበታለሁ ወይ ነው? ገና ነኝ ብዬ ነው እኔ የማስበው። ማለት ስኬትን ጫፉን መነሻው ላይ ነኝ እንጂ የምፈልገው ቦታ ላይ ደርሻለሁ ብዬ ስለማላስብ ያው በቃ ኢንጆይ ያደረኩት ነው። ደስ የሚል ስሜት አለኝ። ስራዎች በመወደዳቸው ደስ ይለኛል። ከዛ ውጭ ደግሞ የሚመጡ በላይፍ ላይ ለውጦች አሉ ከብዙ ነገር አንፃር። ስለዚህ እነዛ ማገኛቸው ነገሮች ደግሞ በህይወት ፍላጎት ውስጥ ይወሰናል ስኬት አይደለ? ምሳሌ ምን አይነት ህይወት መኖር ፈልጋለሁ፣ ምን ሊኖረኝ ይገባል፣ ድሪም የምታደርጋቸው ነገሮች ማለት ነው። የኔ ደግሞ ህይወት ቀለል ያለ ነው። ብዙ የምመኘው ነገር የለም እና ብዙ የማቴሪያል ሰው አይደለሁም። ለኔ ትልቁ ስኬት አንድ ሙዚቃን አውጥቶ ሲወደድ በሰው ዘንድ ማየት ነው። ሌላ ነገሮች ብዙ ነገር ማኔጅ የሚያደርጉልኝ ቤተሰቦች ናቸው። ለምሳሌ ወንድሜ ነው ብዙ ነገርን ማለት ነው። ስለዚህ ስኬት እንዴት ተቀበልከው የሚለው ገና እየተዘጋጀው ነው ለመቀበል። ከዛ አይነት ሀሳብ ላይ ነኝ። የተለየ ፈተና ወይ ደግሞ ስራ ሂደት ስቴጅ ላይ ያጋጠመ የተለየ ነገር ሊሆን ይችላል። ምንድን ነው ይኖር ይሆን? እንደ ድምፃዊ ለምሳሌ ልምድ ነው ብዬ ነው ማስበው። ያው ኮንዲሽን ካለመጠበቅ፣ ነገሮችን ካለመረዳት። ለምሳሌ ከመድረክ ላይ ድምጼ ተዘግቶብኝ እያለቀስኩ ወርጄ አውቃለሁ። ክለብ ላይ እኔ ኤክስፕረስ ባንድ ጋር ስሰራ ትላልቅ ሙዚቀኞች ናቸው። እኔ እዛ ሰዓት ላይ ልጅ ነኝ። ሰፈር ኳስ ተጫውቼ ምናምን ቀጠራ ግጬ ወደዚህ ብዬ ማታ ልሰራ ሄድኩኝ ማለት ነው። ኮንዲሽን የሚባለው ነገር አልገባኝም። መድረክ ላይ ወጥቼ የቴዲ ታደሰ ነበረ በመዋደ ብዬ በቃ የለም ማለት ነው። እና በጣም ነው ነርቨስ የሆንኩት በሰዓቱ። ለምሳሌ እንደ ዘፋኝ የሚገጥም ነገር ቻሌንጅ ነው ይሄ። ለምን ትላልቅ ሙዚቀኞች ናቸው፣ ፊት ለፊት ደግሞ ትላልቅ ሰው ነው ያለው በቃ እና እዛ ጋር ደግሞ ኃላፊነት ወስደው ነው ለምሳሌ ክብረት ዘኪዮስ ኬቢ የሚያድግ ልጅ ነው ብሎ ነው እዛች ጋር በደንብ ብዙ ነገር እያበረታታኝ እድሉን የሰጠኝ ማለት ነው። እና እዛ ጋር በመቆሜ ራሱ አንድ እዛው ስራው ላይ ያሉ የክለብ ባለቤቶች ምናምን ቅሬታም ያላቸው ከእድሜ አንጻር
ሌላ የተሻለ ሰው ቢመጣ የሚልም ነገር አለ። ያን ሁሉ ተጭኖ ነው እዛ ጋር እኔ የቆምኩት ማለት ነውና ኮንዲሽን ባለ መጠበቅ በራሴ ስንፈት መድረክ ላይ ወጥቼ ልዘፍን ስል እንግዲህ ተዘጋ ብል የለም በቃ እዛው በቃ አምባዬ የፈሰሰ ወረድኩኝ ማለት ነውና ያው ኬቢ መጥቶ ይሄ የሚያጋጥም ነገር ነው። በጣም ትላልቅ አርቲስቶች የሚያጋጥማቸው ነገር ነው። የኮንዲሽን ጉዳይ ነው። ሰው እንዲዲዲ ማድረግ አለብህ ውሎ እንዴት ነበር የሚል ነው የመጀመሪያ የጠየቀኝ። እንዲዲ ነው ያረኩት። ሰው እንዲዲ ነገሮችን አድርግ እንዲህ አታድርግ ተባልኩኝ። ከዛ ጊዜ ጀምሮ ለመድረክ በጣም ነው የምጠነቀቀው። በጣም ነው ጊዜ የምወስደው። ኮንዲሽኔን በደንብ ነው የምጠብቀው በብዙ አይነት ነገር። ስለዚህ ሁሌም እንግዲህ የተሳካ ነገር ሰራለሁ ማለት ነው ስቴጅ ላይ ስወጣ። ያ ግን የመጀመሪያው ነገር ልምድ ሆኖኝ ነው ማለት ነው። እንኳን አጋጠመኝ ትላለህ? በትክክል ያ አላውቀው ነበር። አሁን ኮንሰርቴ ላይ ቢዘጋስ ድምጼ። እዚሁ እሷ ጠያቂያችን ምን አነሳችልህ? አልበም ላይ ያሉ ዜማዎች በጣም ይራራቃሉ አልከበደም ወይ የሚል ሀሳብ አንስታላለች። ያ ይከብዳል። ጊዜ የወሰደበት ምክንያት አንዱ ያ ነው እና መጀመሪያም ስለሆነ ነው የመጀመሪያ አልበም ስለሆነ ነው የሚከብደው። ሁለተኛ ነገር ደግሞ የሚያቀልልልን የሚያከብድብንም ምን ፈልገው ነገር ነው። ሰው ፒግ የሆነ ነገር ከፈለግን ቻሌንጆችን ለመቀበል ለነዛ ነገሮች መዘጋጀት ግድ ይላል። ስለዚህ ዜማዎቹን ሳጠናቸው ስሞክራቸው ከኔ ጋር ሳይግባቡ ሲቀሩ በአቅምም ሳልመጣጠስ ቀር ጊዜ ነበር የምሰጣቸው። ሌላ ነገሮች በሌላ ሙዚቃዎች ፕራክቲስ እያደረኩ ወደ እነዛ ነገር ጉሮሮ እስኪቀርብ ድረስ ጊዜ ሰጣቸው ነበረ ማለት ነው። ስለዚህ የምመኘው ነገር ላይ ለመድረስ ያው ከባድ የሆኑ ነገሮችንም መቀበል ግዴታ እንደሆነ ስለማምን ክብደታቸውን ከፍላጎቴ ጋር ያመጣጣምኩኝ ሰርቻቸዋለሁ ማለት ነው። ጊዜ መግዛት ጥሩ ነው። እንደ ዘፋኝ ራስን የቆጠርክበት በቃ እኔ ዘፋኝ ነኝ ያልከው መቼ ነው? በምን አይነት አጋጣሚ? ከባድ ጥያቄ ነው። እኔ አስቤውም አስተውየውም አላውቅም። ለምን ከድሮም ድምፃዊ መሆን ነው የምፈልገው የሚለውን እያሰብኩ ነው የሄድኩት። ግን በትክክል በዚህ ነገር ላይ ይሳካልኛል ብዬ ያልኩት ለምሳሌ ከቤት ነው የሚጀምረው። ያው ቤት ነው ትችላለህ ጎበዝ ነው የሚለው ነገር ነው ያው ሞራል የሚሰጠው አንዱ ነው የመጀመሪያው ነገር። አንድ ሰው 10 20 እያለ ነው የሚሄደው። ስለዚህ የመጀመሪያ እንግዲህ ቤተሰቦቼ ብትሰራበት ሙዚቃ በደንብ ፕራክቲስ ብታደርግ ትችላለህ ያምራል ድምጽህ የሚለው መነሻ ነው የሚሆነው ብዬ ነው ማስበው። ስለዚህ እዛ ጋር ድምጻዊ መሆን ፍላጎት እስካለኝ ድረስ በቃ የመጀመሪያው ያ ነው ብዬ ነው ላስብ የምችለው። ምክንያቱም ያ ባይኖር ወደ ውድድሮችም ሙዚቃ ወደ መስራቱም አልሄድም ነበረ ማለት ነው። ስለዚህ ቤተሰቤ ላይ ያየሁት ስሜት፣ ቤተሰቤ ላይ ያየሁት አስተያየት ሌሎችም የውድድር መድረኮች ላይ ሲሄድ ተመሳሳዩን ነበር የማገኘው። ስለዚህ መነሻው ቤተሰብ ነው ማለት ነው። በጣም ጥሩ። ስለ ቀጣይ ኮንሰርቶች ያው ብዙ ታዳሚያን ዝምታ ሲያበዙ መድረኩን የከፈተችልን ጠያቂ ስለ ቀጣይ ኮንሰርቶች አድናቆቷን አስቀድማ ቀጣይ ኮንሰርቶች የት ናቸው እንዴት ናቸው ብላለች። ለሁላችሁም ግን አመሰግናለሁ። አድናቆታችሁን የነገራችሁኝ ጥያቄ ስትጠይቁ ይቅርታ አመሰግናለሁ ብዬ አልጀመርኩኝም እና አመሰግናለሁ በጣም። ቀጣይ ሐዋሳና ድሬዳዋ ኮንሰርቶች ይኖሩኛል። ከዛ ውጭ ደግሞ የውጭ ስራዎች ይኖራሉ። እነዚህ ነገሮች በማኔጅመንት ውስጥ ያሉ ናቸው። አንዳንዴ ካንስል ይደረጋሉ። እንደ ሁኔታው እየታየ የሚሰሩ ነገሮች ናቸው። ግን የሀገር ውስጥ የክፍለ ሀገር ኮንሰርት ይኖረኛል። ወይ የድሬዳዋ ወይ ሐዋሳ ይቀድማል። ለአንተ ስኬት ትልቁ ቁልፍ ወይ ደግሞ ትልቁ መንገድን ያመላከተልህ መንገድን ያቀናልህ ሰው ጥራ ብለህ ማን ልጠራ ትችላለህ? እናቴንና ወንድሜን። እስኪ እነሱ በአንተ የሙዚቃ ህይወት ውስጥ ያላቸውን ነገር አንሳልኝ። ለመሰለ ከቤት ይጀምራል። ቅድም እንዳልከው አንዳንዴ እቤት ውስጥ እግራችንን አንዳፍታ ስናራምድ ያዝ ብንደረግ እጃችንን ወደ ኋላ ጎተት ብንደረግ ልንሄድ ከምናስብበት ርቀት መገታት የሚጀምረው ከቤተሰብ ነው አይደለ? በዛው ልክ ደግሞ ለቀቅ ተደርገው ሂድ ተብለህ ስትገፋ ያለው አይነት ነገርም ይኖራል። በዛ ልክ በሙዚቃ ውስጥ የነሱ ሚና ብታነሳልኝ ደስ ይለኛል። ያው እናቴ እሺ ከመደገፍ አንፃር ማለትም ሙዚቃ ትወዳለች ብያለሁ ቅድም። ታለንት እንዳለኝ ስታይ ሳንኮራኩር በል እስኪ በደንብ በል ክበብም ላይ ያው ስቀር ለምን ቀረ እንዲያደርግ ወይም ስነግራት እንዲ ልሰራ ነው እንዲ ላደርግ ነው እንዲ ቦታ እንዲ ያለ ተብያለሁ ስል ሄድ በቃ ሄድበት ከማለት ገብቷል።
ሰው መነሻዬን ያየችልኝ ነች ማለት ነው። ወንድሜ ደግሞ እሱም አርት ላይ ያለ ሰው ነው። በፊት ፊልም ደርሷል። ምናልባት ማህረቤን የሚል ፊልም ካያችሁ የእሱ ደራሲና ፕሮዲውሰር ነው። ግጥምም ጸሐፊ ነው። ጎበዝ ግጥም ይጽፋል። ሜቢ ስለሰነፈበት እንጂ በቀጣይ አልበሞቼ ላይ ሊሰራም ይችላል በግጥም ላይ ማለት ነው። እና እሱ ግን በጣም ብዙ ነገሮችን እንግዲህ በቃ ቀኝ እጄ ሆኖ ይሄንን አልበም ፕሮዲውስ እስከማድረግ ድረስ በማኔጅመንትም አንድ አርቲስት ማኔጅ ሊደረግ ይገባል። ታለንት ሊኖረው ይችላል። ታለንቱን እንዴት ግለሰው ማድረስ እንዳለበት ላያውቅ ይችላል። ስለዚህ በብዙ ነገር እንዳልደክም ፕሮፌሽናል በሆነ ወይ እንድጓዝ ብዙ ነገሮች ላይ ያገዘኝ ስቲል ኮንሰርቶቼንም እስከማዘጋጀት ድረስ የሄደው በብዙ ፈተናዎች ውስጥ እንደውም ከኔ የበለጠ እሱ ብዙ ፈተናዎችን ያልፋል። እኔ ጋር አይደርሱም ገብተዋል። እነዛ ነው የገታ። እኔ ግን በቃ ጀስት ታለንቴን ላይ ፎከስ እንዳደርግና በቃ መንገድ ጠራቂ ነው ማለት ነው። ስለዚህ ሁሌም ቢሆን ትልቅ ቦታ የምሰጠው ሰው ወንድሜ መላኩ ሲሳይ ነው ማለት ነው። አንዳንዴ እንደዚህ አይነት ደጋፊ እጆች ትላንትና ላይ ሆኖ ዛሬን ማየት የሚችሉ ሰዎች አጠገባችን ሲኖሩ ለብርታታችን ምክንያት ይሆናሉ እና የዛሬው ልዑል እንድናይ ስላደረጉን ቤተሰቦቹ እናመሰግናለን። ትምህርቱን ሁላ ትቶ ዩኒቨርሲቲ ተማሪ ነበረ። ወደ አርቶ የገባው ለእኔ ብሎ ነው እና ጎበዝ ተማሪም ነበረ። ሜካኒካል ኢንጂነሪንግ ተማሪ ነበረ። ያንን ትቶ አርቶ ያዋጣል እንዲህ ነው ስለው ኦኬ ብሎ እዛም መቀሌ ዩኒቨርሲቲ አርት ክፍል ዳይሬክተር ነበረ እና ብዙ ነገሮችን ስነ ጽሁፍ ምሽቶችን ምናምን ያዘጋጅ ነበር እና ነገሮች እዚህ አርቱ ላይ ብንሰራ በደንብ ያዋጣናል አብረን ስንባባል ያንን አይቶ እንግዲህ እዚህ ነገር ውስጥ የገባው ለኔም ብሎ ነው ማለት ነው እና ብዙ ቻሌንጆችን የተቀበለልኝ ሰው ነው። በዚህ አጋጣሚ በጣም አመሰግናለሁ መላኩ ሲሳይ። ይደገም። ወጣትነት እድሜ ላይ ብዙ ፈተናዎች ይኖራሉ። እንዳንተ እዚህ ቦታ ላይ አሁን ልዑል የተገኘበት ቦታ ላይ መገኘት በብዙ መልኩ የሚመኙ ግን ብዙ ፈተናዎች በዙሪያቸው የከበቡ ወጣቶች አሉ። ለነሱ ምን ሀሳብ ብታጋራ ደስ ይላል? ምን ልታጋራስ ትችላለህ? እሺ እኔ እንደዚህ አይነት መድረኮች ያስፈሩኛል እውነት ለመናገር። ለምን እውነት ለመናገር አስቤው አላቅም። እንደዚህ ቁጭ ብዬ በእኔ አኩያዎቼ ለሆኑ ሰዎች ልምዴን ሼር አጋራለሁ ብዬ አንድም ቀን አስቤው አላቅም። ትልቁ ነገር ማስበውና ማልመው የነበረ ነገር ስለ ሙዚቃና ሙዚቃ ብቻ ነበር። ተዋል ጊዜው ግን አሁን ገና በጅማሬም ላይ ወጣቶች ልምዳቸውን እንዲያካፍሉ የሚደረግበት መንገድ አሁን ያለው የተጀመረው ነገር በጣም ደስ የሚል ነገር ነው ማለት ነው። ግን እየሰሩ ላሉ በየትኛውም በሙዚቃም በአርቱም ላይ ብቻ ሳይሆን በተለያየ ዘርፍ ላይ እየሰሩ እየደከሙ ላሉ ወጣቶች እኔ አንድና አንድ ነገር መናገር የምፈልገው ነገር ድሪም ማድረግ በጣም አሪፍ ነው። የምንፈልገውን ነገር ደግሞ እያደረግን ያለው ነገር ልክ ነው ወይ ብሎ ራስን ደጋግሞ መጠየቅ በጣም ወሳኝነት አለው። ለምን ተጠራጣሪነት ከምናስበው ቦታ እንዳንደርስ ያደርገናል። ልክ ነው ወይ ብለን ስንል ደግሞ ወጣ እያለን ይሄ ምቾት የሚባል ነገር አለ። ለምሳሌ ሲባል ጓደኞቻችን ደስ ያላላቸውን ነገር ደስ ይላል ሊሉ ይችላሉ። ስለዚህ ያ ነገር እያረኩ ያለሁትን ነገር ከራሴ ምሳሌ ስነሳ በሙዚቃ ደረጃ ለምሳሌ ይሄ ነገር ያምርብኛል አያምርብኝ ብዬ ዘፍኜ ለምሳሌ ለአንድ ጓደኛዬ ስጫወትለት ከልቡ ወይ ደስ ይላል ሊለኝ ይችላል ወይ አይልም ሊል ይችላል። ስለዚህ ያን ስለማናውቀው የተለያዩ ቦታዎች ላይ መሞከር መሄድ እኔ አደርግ ነበረ። ብዙ ቦታዎች ላይ እየሄድኩኝ ዘፈን ስባል ራሱ ያለ ማንገራገር ነበረ ድሮ ሰፈር ውስጥ ምናምን ለማንም ሰው ምዘፍነው ጫወት የነበረው ማለት ነው። ስለዚህ መጣር በጣም አስፈላጊ ነው። ብዙ ቦታዎችን እየሄዱ ከፍ ካሉት ጋር ማለትም የኛ አቅም በጣም ከሚለያዩ ሰዎች ጋር ራሳችንን በደንብ ማወዳደርና እንዴት ነው ይሄ በጥሩ መንፈስ ማፎካከር ያስፈልጋል ብዬ አስባለሁ። ጥረት ማድረግ ተስፋ ያለመቁረጥ በቃ ያው ማመን እና ደግሞ እንዴት ነው በየእምነታችሁ በደንብ ጸሎት ማድረግ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እኔ ብዙ ሌሊቶች የጸለይኩባቸው ያለቀስኩባቸው ነገሮች በጣም ተሳክተውልኝ ሆነውልኝ አይቻቸዋለሁ። የከበዱኝ የነበሩ ነገሮች ሁላ አረሳቸዋለሁ እንደጸለይኩባቸው ራሱ ከሆነ በኋላ ለካ ይሄን ጠይቄ ነበር እላለሁና ትልቁ ነገር ከራስ ጥረትና ሐሳብ ያው
ነገርህን ለእግዚአብሔር ንገረው ነው አይደለ? ፍላጎትህን። ስለዚህ የምንፈልገውን ነገር ልናደርግ ያስብነውን ነገር በምናምነው እምነት ለምናምነው ነገር ሼር ማድረግ፣ ማካፈል፣ መጸለይ ያስፈልጋል ብዬ አስባለሁ። እና ደግሞ ትልቁ ነገር ዲሲፕሊን ነው። ግብረ ገብነትና ስነ ምግባር በጣም አስፈላጊ ነው ብዬ አስባለሁ። አንድ ሰው ትልቅ የሚያደርገው ባህሪው ነው። ባህሪው ጥሩ ያልሆነ ሰው በተለይ በእኛ እድሜ ብዙ ነገሮችን ያጣል ብዬ አስባለሁ። ሰዎች ኦፕን እንዳይሆኑልን ነገሮች ላይ እንዲጠሙብን የሚያደርግብን ነገር ባህሪያችን ነው። ስለዚህ ባህሪን አሳምሮ ሰው ጋር መምጣት መቅረብ ካልብም ማለት ነው። በትክክል ባህሪን ጥሩ አድርጎ ሰዎች ጋር መምጣት ለነገሮች ሰዎች ጥሩ እንዲሆኑልንና መንገዳችንን እንዲያበጁልን ይሆናል ማለት ነው። ስለዚህ ባህሪ፣ ጥረትና እምነት አንድ ሰው ትልቅ ያደርገዋል ብዬ አስባለሁ። እና የሚፈልገውን ነገር ማወቅ 4 ነገሮች። መልካም። በሙዚቃ ስራዎች ምን መናገር እፈልጋለሁ ወይ ምን እየተናገርኩ ነው ብለህ ታስባለህ? እስካሁን ያው ጾታዊ ፍቅር ነው። ወደፊት እንግዲህ ቅድም እንዳልኩት ብዙ ነገሮችን ማለትም ማህበራዊ ነገሮችን ስል ያበረታታ አይዞ ማለትም ዜማ ነው። ያው ዓለም አቀፍ ቋንቋ ነው። የሚስብህ ጆሮን የሚስብህ ነገር ነው። ሀሳብ ግን ግጥም አንድን አርቲስት ትልቅ ያደርገዋል ብዬ አስባለሁ። የምናየውም ነገር ነው። ስለዚህ በሰዎች በተለያየ ነገራቸው ውስጥ በድክመታቸው ውስጥ ሊሆን ይችላል አይዞ፣ በደከማቸው ሰዓት አይዞ ልለው ፈልጋለሁ። ባህሉን ላስተዋውቅለት ፈልጋለሁ። የኔም ነው ገብቷል ባህሉን። ስለዚህ በቃ የጋራ መስተጋብራችንን በደንብ ፕሮሞት ማድረግ ፈልጋለሁ ማለት ነው በስራዎቼ ላይ። በጣም ጥሩ። ከበርካታ ሙዚቃ ባለሙያዎችን ስራ እያንጎራጎርክ ነው ራስን ያገኘው። እንደው የኔ ቢሆን በብዙ የምትመኘው ሙዚቃ ስራ የትኛው ነው? ማን የተጫወተው ነው? ይህ ሙዚቃ ነው የተጫወተው ቢሆን ስገምት ቴዎድሮስ ታደሰ ውስጥ ማገኘ ይመስለኛል። ከቀደሙ መልስ መነሳት የኔ ያልሆነ ነገር የኔ ስላልሆነ ስለሆነ የኔ ቢሆን ይሆን ነበረ። የኔ ስላልሆነ የሆነ ነገር ደግሞ አልመኝም እና አንድም ቀን አስቤው አላውቅም ይሄን ነገር። ስለዚህ በዚህ እንለፈው። በተለይ በሙዚቃ ስራዎች ውስጥ የተለያዩ ሀሳቦችን ቀደም ሲል እንደምታነሳ በተለይ ጾታዊ ፍቅር መነሻ ያደረጉ በሂደት ደግሞ ከፍ ያሉ ሀገራዊ ማህበረሰባዊ መስተጋብር ሊያጠናክሩ የሚችሉ የሙዚቃ ስራዎችን የመጫወት ሀሳብ እንዳለ አንስታል። በሰራቸው የፍቅር ሙዚቃ ስራዎች ውስጥ የተለየ ታሪክ የተለየ ገጠመኝ አለኝ ብሎ ወደ አንተ ይመጣል? ይሄ ታሪክማ እኔን ነው የተጫወትክልኝ አንጎራጎርክልኝ ያለ ሰው አለ? ሜቢ የኔ ያመል የሚለው ትራክ እኔና ሞገስ ተካ ድምፃዊ ሞገስ ተካ ግጥምና ዜማ ደራሲ ቁጭ ብለን በምናወራበት ሰዓት ስለ ግል ባህሪያችን በምናወራበት ሰዓት የተጻፈ ሀሳብ ነው ማለት ነው። ስለዚህ የኔንም የሞገስንም ሀሳብ የያዘ ነው። እንዴት ነው በቃ እንደ ወሬ ነው። እኔ ሰው እኮ ወድጄ መጥላት በጣም ነው የሚከብደኝ ኢሞጂ ስለው ነው። ከዛ የመጣ ነገር ነው። ስለዚህ እንደ ሀሳብ ተይዞ የተሰራ ነገር ከራስ ጋር ተገናኝቶ የተሰራ ነገር ከባህሪ ጋር የሚመሳሰል ነገር ያለው የኔ አመል የሚለው ትራክ ይሄ ነው። ስለዚህ ልነሳ ይችላል። ዝና እንዴት ነው ማኔጅ የምታደርገው? ለምን አንዳንዴ ያው ዝና በደንብ ትሪት አድርጎ ለያዘ ሰው በቃ ዝና ነው ጥሩ ስም እንገነባበት ነው፣ ካልሆነ ደግሞ ጥሩ ዘነዘና ይሆንና ይመታናል ይላል። ዝናን ሉል እንዴት ነው ማኔጅ የሚያደርገው? በእያንዳንዱ እንቅስቃሴ መሀል ታደርጋቸው የሚገቡ ነገሮች ይኖራሉ። እነዛ እንዴት ነው ማኔጅ የምታደርገው? ለዛ ነው ማኔጅመንት የሚያስፈልገው። ያው አንድ አርቲስት ከህዝቡ ጋር ምን አይነት መልኩ ሊያዩት ይገባል፣ ምን አይነት ካራክተር ሊኖረው ይገባል፣ ምን ይወዱልሃል፣ ምን ይደብራቸዋል የሚለውን ነገር አንተ በዙሪያ ያለው ማኔጅመንት ቲም ነው ይበልጥ እያጠራ ከሰው ጋር እያየ የሚነግርህ ማለት ነው። እኔ ብዙውን ጊዜ ቤቴ ማሳለፍ አይነት ሰው ስለሆንኩ ስወጣም በውስን የሆኑ ሰዎችን ብቻ የሆነ ቦታ ላይ አግኝቼ የምገባ አይነት ሰው ስለሆንኩኝ ህይወቴ ላይ ያን ያህል የተቀየረ ማደርገውም የተለየ አክቲቪቲ የለኝም። ከድሮም ማረገው አሁንም ማረገው ተመሳሳይ ነው ህይወቴ ላይ። በቃ ስቲል ዴት ነው አንድ እንጀራ ነው በበላው። የተለየ ነገር የለም። በስተመጨረሻ የማነሳቸው ጥያቄዎችን ከማንሳቴ በፊት ሁለተኛ ዙር እድል ሁሌም እንሰጣለን ለአንድ 3 ታዳሚያን። እሺ፣ በድጋሚ አመሰግናለሁ።
ለጠይቅ የፈለኩት ብዙ ጊዜ ማስተውለውም ብዙም ሰው የሚወድህም ይመስለኛል በጣም ትሁት ነህና ወጣት ሆነ በዚህ እድሜ ዝነኛ ሆነ ከዛ እንደዚህ አይነት ማንነት ከየት የመጣ ነው? ስነው ጠይቅ ፈልጋ አመሰግናለሁ። እሺ አመሰግናለሁ። ሉሊ በጣም ስላገኘ በጣም ደስ ብሎኛል። በጣም ማደንቅህ። አንድ ሁለት ጥያቄዎች አሉኝ ልጠይቅ ያሰብኩት ሊሆን ከሆነ ጊዜ በኋላ በምን አይነት መንገድ ነው የምንጠብቀው? ሁለተኛው ደግሞ ከአሁኑ አልበም ላይ የትግራይ ሙዚቃ ተጫውተሃል። ቀጣይ አልበሞች ላይ የሀገረሰብ ሙዚቃዎች የመጫወት ፕሮባቢሊቲ አለ ወይ? እና ደግሞ የመጨረሻው የኔ አመል የሚለው ከራስ ጋር በተያያዘ ጉዳይ ነው። ግን ሙዚቃው ከአዲስ አበባ ትንሽ ወጣ ብሎ ነው እየተሰራው ወደ ወንጪ አካባቢ። እሱ እንዴት አሰብከው የሚለውን ጥያቄ ለማንሳት ነው። አመሰግናለሁ። እኔ መጠየቅ የምፈልገው መጀመሪያ በጣም ነው የማደንቅህ። ከዛ በህይወትም ሳታረገው ማለፍ የማትፈልገው እስካሁን የምታስበው ነገር ምንድን ነው? እሺ ልዑል በጣም ነው ማመሰግነው። እኛን አክብረህ ስለመጣህም በድጋሚ አመሰግናለሁ። እጅግ በጣም አድናቂህ ነኝ እኔም። ከዛ ስቀጥል ጥያቄ ከስልተ ምቶች ከሙዚቃ ስልተ ምቶች የትኛው ላንተ ይበልጥ ይመችሃል ወይም ይሄኛው ቢሆን ብለህ የምትመርጠው የትኛው ስልተ ምት ነው? እንደ ጃነርም ማለት ነው። እሱ አንደኛው ጥያቄ ነው። ሌላ ደግሞ መድረክ ላይ ስትሰራ የገጠመህ ምናልባት አስደንጋጭ ሊሆን ይችላል ወይም ደግሞ አስቂኝ ምን አይነት አጋጣሚ አለ የሚለውን ነገር ብትነግረን ብዬ አስባለሁ። አመሰግናለሁ። አሁን ሉል ኔክስት የምትሰራቸው የሙዚቃ ስራዎች ጋር ወይም እዚህ የሙዚቃ ኢንዱስትሪው ላይ ምን አዲስ የሆነ የምትጨምረው ነገር ያሰብከዋል? ማለት አሁን 2016 ላይ ከወጡ አልበሞች ብዙዎቹን ሰምተናል። የና ማስተዋልን የናስቻለውን ዩኒክ ከሆኑ አልበሞች ውስጥ ትንሽ ከለመድናቸው የሙዚቃ ስራዎች ለየት ባለ አልበም ያቀረብክ ይመስለኛል። ትንሽ ያልተለመድናቸውን ነገሮች ከነ ምረታብ ደስታ ጋር ከነ አሪፍ ክሩ ውስጥ ነበርክ እና የተለየ ነገር ያየን ይመስለኛል። አስቻለው ላይም እንደዛው እና ኔክስት ላይስ አሁን ካለው የሙዚቃ ኢንዱስትሪና የሙዚቃ ስልቶች ለየት ያለ ልዑል ጨምሮ ይመጣል ብለን ልናስበው የምንችለው ወይም የምትነግረን ነገር ካለ ማወቅ እፈልጋለሁ። ትሁት ነህ፣ ወጣት ነህ፣ በዛ ላይ ዝነኛ። እነዚህ ነገሮች በደንብ ማኔጅ ማድረግ የሚያስችል ስብዕና እንዴት አዳበርክ? ከየት አመጣህ? የሚል ጥያቄ ተነሳል። እሺ አመሰግናለሁ። ሲመስለኝ ያው አስተዳደግ ነው የቤተሰብ ሁለተኛ ነገር ደግሞ ከራስ ከፈጣሪ የሚሰጥም ባህሪ አለ። ሁሉም ሰው ተመሳሳይ ባህሪ አይኖረውም። ግን ደግሞ አርት ትፈልጋለች ትሁት የሆነ ነገር ቀና የሆነ ነገር ትፈልጋለች። ካልሆነ የመንፈሳዊነት ያለው ነገር ስለሆነ አርት ጥበብ ብዙ ነገሮች ላይ እንገደባለን፣ ይዘጋብናል ብዬ ነው ማስበው። ትሁት ባልሆንን ቁጥር ነገሮች ጥሩ አይሆኑም ብዬ ስለማስብም በራሱም ደግሞ እኔ ያው እንትን ካራክተር ውስጥ አይደለሁኝ ማለትም ሁሌም እንደዛው ነኝ። በቃ ስኖር ረጋ ያለ ነገርም ወዳለው ደስ ይለኛልና የተሰጠኝ ባህሪ ነው ብዬ ነው ማስበው። ግን ደግሞ አስተዳደግም የራሱ ውጤት አለው ብዬ አስባለሁ። ከሆነ ጊዜ በኋላ በምን እንጠብቅ? ቀጣይ ስራዎች ይሄኛውን ጥያቄ እንመልስና ወደ ሁለተኛው እንምጣ። ከዚህ በኋላ በምን እንጠብቅ? በስራዎች ውስጥ ያው አልበም ጀምሬያለሁ፣ ሁለተኛ አልበሜን ጀምሬያለሁ፣ እየሰራሁኝ ነው። ሲንግሎችም ይኖራሉ። ስለዚህ የሙዚቃ ስራዎች ቶሎ እንግዲህ አሁን ሞር በደንብ ቶሎ የመስጠት ፍላጎት ነው ያለኝ። ሙዚቃዎች ይኖራሉ ማለት ነው። በዚህ መጀመሪያ አልበም ላይ በትግርኛ ቋንቋ አቀንቅነሃል። ቀጣይ አልበሞች ላይ ሌሎች ሀገራዊ ነገር ያላቸው ቀደም በጥቂት አንስታል፣ ግን ጥያቄ ለማለት ያክል ይኖራሉ። ምንድነው ዜማ እንዴት ነው ሙዚቃ ሲሰራ እንደዚህ መሆን አለበት ተብሎ ግግም ተብሎ የሚሰራ ነገር አይደለም። ወደ አንዳንዴ ካሰብነውም ነገር ወጣ አድርጎ ወደ አላሰብነው ነገር ይመራናል። ስለዚህ ካሉ ከመጡ እኔ የተለያየ ነገር የመሞከር ፍላጎት ስላለኝ የሚኖሩ ይመስለኛል። ሌላ ነገሮች በሌላ ቋንቋ የሚሰሩ ሙዚቃዎች፣ ሌላ አይነት ስልተ ምቶችም የሚኖሩ መስሎ ይሰማኛል። ስለዚህ ያው ስራው ነው የማውቀው ማለት ነው።
የኔ አመል ክሊፕ የተሰራበት መንገድ በተወሰነ ብናነሳ ብለዋል የኛው ጥያቄያችን። እሺ በጣም እንትን እንዲሆን ፈልግ ነበር ዘፈኑ የሆነ ሮማንቲክ ነገር ቢሆን ደስ ይለኛል ብዬ ነው መጀመሪያ ለወንድሜ የነገርኩት። ፊልም በጣም አያለው ምስሎችን ከፊልሞች ላይ ወስጄ ነው እያሳየው የሰጠው። ከዛ ግን ያው ከፕሮዳክሽን ጋር ሲያወራ እንዲህ ቢሰራ ወደዚህ ብንሰራ ብለው ሐሳቡን አመጡ ማለት ነው። ስለዚህ ቦታው ስለሚያምር እኔ ከማስበውም ነገር ጋር ስለሚሄድ አክሴፕት አደረኩት ማለት ነው። ወንጂ ነው። አዎ እዛ ነው የተሰራው። ተወዷል። ውጤታማ ነበረ ደግሞ ምስሉም ብዙ ሰው ወዶታል። በጣም አሪፍ። በህይወቴ ሳላሳካ ማለፍ አልፈልገው የምትለው ነገር ምንድነው? ያው ቢሆንልኝ ነው እንግዲህ ቢሳካ በሚለው ነው። እዚሁ ሙዚቃ ላይ ነው በደንብ አንድ አልበም ላይ 12 ዘፈን ነው አይደል የሚኖረው? 12 አልበም ቢኖረኝ ደስ ይለኛል እኔ ህይወቴ ውስጥ። ከ12 በላይ እንደውም እጠብቃለሁ። እሺ እንግዲህ ለምን ያው አንዳንዴ እርሊ መጀመር በብዙ መልኩ ስኬቱ መንገዱ ስለያስከው ይሳካል የሚል ተስፋ አለኝ። እንደውም አለፍ ብሎ አይደል ሰፋ አርጌ ካወራሁት ከ12 አልበም ጋር በጣም የተረጋጋ ህይወት ያለው ልጆች ቢኖሩኝ ትዳር ቢኖረኝ ደስ ይለኛል። በጣም አሪፍ። እሺ ከሙዚቃ ስልት የተለየ ቦታ የምትሰጠው የትኛውን ነው? እኔ ፖፕ አርቲስት መሆን ነው የምፈልገው። ብዙ አይነት ጀነሮችን መጫወት ነው የምፈልገው። ለምሳሌ ከውጭ እንደ ጄምስ ብራውን፣ ማይክል ጃክሰን አድናቂ ነኝ። አሁን ካለው ጄኔሬሽን የነ ብሩኖ ማርስ አይነት ማለት ነው። እኛ ሀገር ሲሆን ደግሞ እንደ አስቴር አወቀ ሶል አርቲስት፣ የፖፕ አርቲስት የመሆን እንደ ቴዲ ታደሰ። ስለዚህ ጀነር ፖፕ አርቲስት ብዙ አይነቶች ነው የሚነካው። ስልተምቶች ሬጌም ላይ ይገባል፣ ፈንክም ላይ ይሄዳል። ስለዚህ ብዙ አይነት ስልተምቶችን ብጫወት ደስ ይለኛል። ግን በቃ በጣም የምትወደው ከዚህ በኋላ በደንብ በስፋት ብትጫወትበት ካልሽኝ ሬጌ ስልተምት ላይ በደንብ ባቀነቅን ደስ ይለኛል። ስልተምቱ ደስ ይለኛል ለራሴም ሳደምጠው የምወደው አይነት ነገር። ስለዚህ በዛም ልናገኝ እንችላለን። ያው መድረክ ላይ የተለየ ገጠመ አስደንጋጭ፣ አስገራሚ፣ አስቂኝ ሊሆን ይችላል የሚል ጥያቄ ነው። እስከ መጨረሻ አንስታለች። በአስቂኝ እንለፈው። ድሮ ልጅ እያለው የብሔር ብሔረሰብ ቀን አለ አይደለ? እዛ ላይ ለመጫወት ለመስፈን ሄጄ ሃይ ስኩል ውስጥ ነው በቃ ሮጣ መታ ከንፈሬን ሳመች ልጅ አለች። የብሔር ብሔረሰብ ቀን እንግዲህ ሙዚቃ ውስጥ ገና ከጅምሩ ጀምሮ በዚህ እድሜ ውስጥ አያይ ብዙ ነገሮችን ታያለህ፣ ትታዘባለህ። ቀደም ሲል በጥቂቱ አንስታልና እንደው ይሄ ነገር ተለውጦ ባይደስኛል ይሄ ነገር መሆን የለበትም ብለህ የምታስበው ምንድን ነው? በሙዚቃ ውስጥ አንደኛ የሙዚቀኛውን ተጠቃሚነት የሚያነሳ ሊሆን ይችላል። በሌላ በኩል ደግሞ የሙዚቃ አድማጩን የሚመጥን ስራ ከመስራት አንጻር ሊሆን ይችላል። በተለያዩ መልኮች በሙዚቃ ውስጥ ይሄ ነገር ተቀይሮ ባይደስ ይለኛል የምትለው ነገር? ድሮ ነበረ። ድሮ ጥሩ ፕሮዲውሰሮች ነበሩ ሙዚቃ ላይ፣ ብዙ አሳታሚዎች ነበሩ። ሁሉም የየራሱን ድርሻ ነበር የሚሰራው። አሁን ግን አርቲስቱ ብዙ ነገሩን ብቻውን ነው ራሱ ነው የሚያደርገው። ዜማውን ፈልጎ ግጥሙን ፈልጎ ከጻፈም ጽፎ ደርሶ ከዛም ዘፍኖ ብዙ ነገሩን በራሱ ነው የሚጓዘው። ሰው ሞር ፕሮዲውሰሮች ቢበዙ አሳታሚዎች ቢኖሩ እንደ ድሮው የተሻለ ይሆናል ብዬ አስባለሁ። ራሴ ፕሮዲውስ የማድረግ ሀሳብ አለኝ ሌሎች ታዳጊ አርቲስቶችን። ስለዚህ ከሁለተኛ አልበሜ በኋላ ሪከርዲንግ ካምፓኒ መክፈትና ታዳጊ ልጆችን ፕሮዲውስ የማድረግ ሀሳብ አለኝ ከወንድሜ ጋር። በጣም ጥሩ፣ በጣም ደስ የሚል ይመስለኛል አይደለ? አንዳንዴ አንተን የመታ እንቅፋት ሌላው እንዳይመታ ድንጋዩ ማንሳት ይኖርብሃልና ከዚህ አንጻር ይሄ ትልቅ ነገር ነው ብዬ አስባለሁ። እንዲሳካም እመኛለሁ። ላሳካው ፈልጋለሁ የምትለው ሙዚቃው ላይስ ትልቁ ግብ ትልቁ ህልም ምንድን ነው ከዚህ በኋላ? ያው ጥሩ የሆኑ ሙዚቃዎች በሚለው ቢካተት ሁሉንም ይመልሰዋል ብዬ አስባለሁ። ምክንያቱም በጣም ድንቅ የሆኑ ነገሮች በሙዚቃ ላይ ድሮ ነው የተሰሩት። አሁን ላይ ከነሱ ያው እንደው ሙዚቃ ዘመኑን ይመስላል በሚለው አዳዲስ እንዲ ቴስቶች እየተፈጠሩ ይመጣሉ እንጂ እኔ እየሰራሁት ያለሁት የሙዚቃ ስታይሎች ላይ በጣም ብዙ ዜማዎች፣ ረቂቅ የሆኑ ነገሮች ድሮ ተሰርተዋልና ከሆነና እንግዲህ ጥበብ ከፈቀደችልን ከነሱ የላቀ ነገር ለመስራት ሞክራለሁ። በጣም ጥልቅ የሆኑ ግጥሞች፣ ዜማዎች ላይ ነው ትኩረት የማደርገው። እንደዚህ አይነት ነገሮች ቢኖሩ ደስ ይለኛል። ሳውንድም ላይ እንግዲህ ዘመኑ እንደሚያመጣልን የሰው ልጅ እንደደረሰበት አቅም ቴክኖሎጂ
ሁሉንም ነገሮች ጽድት ያለ ነገር ለመስራት ሞክራለሁኝ ማለት ነው። ስለዚህ ያን ያህል በጣም የተለየ ነገር ይኖራል ብዬ አላስብም። ከዚህ በኋላ ባለው የኢትዮጵያ ሙዚቃ ሂደት ውስጥ የተሻለ ዜማ፣ የተሻለ ግጥም፣ ምናልባት የተሻለ ሀሳቦች ልንሰማ እንችላለን እንጂ ብዙ ድንቅ ነገሮች ድሮ ነው የተሰሩት። ያ ትልልቅ ባለሙያዎችን አግኝታል። በአልበም ውስጥም በሙዚቃ ስራዎች ውስጥም ከትልልቅ ባለሙያዎች ጋር አብሮ የመስራቱ ነገር ነበርና ከዚህ በኋላ በጣም የምትመኘው የሙዚቃ ሰው በግጥም በዜማ ተሳትፎ ያለው ሊሆን ይችላል፣ በጋራ አብሮ የመስራት ሊሆን ይችላል። ከእገሌ ጋር መስራት በጣም ትልቅ ምኞቴ ነው የምትለው? የመጀመሪያውን አሁን ለህዝብ የደረሰውን አልበም ስሰራ በጣም ብዙ ሰዎችን አንጋፋዎችን ሞክሬ ተሰርቶልኝም ያልተካተቱ አሉ። ትልቅ የሚባሉ ማለት ነው። በግጥም ደረጃ በነ ይልማ ደረጃ ተጽፎ ግን ደግሞ ልክ ያልሆነ ነገር ማለትም የሚመጥነው ነገር ለምሳሌ ግጥሙን የሚመጥነው ዜማ ሳያገኘው ሲቀር ምናምን ይቀራሉ። እንደ ፍላጎት ግን ሁሉንም የመሞከር ነገር ነበረ። ስለዚህ ቢሆን ቢሳካልኝ እንደነ ይልማ ገብረሃብ በቀጣዩ ግጥም ሙዚቃ ላይ ትልልቅ ሰዎች ቢሳተፉ ቢጽፉ ደስ ይለኛል። ግን ደግሞ ያው ከሆነ ነው ከፈቀደው ገብተዋል ሂደቱ ከፈቀደው ነው። ይበልጥ አሁን ላይ እኔ ፎከስ ማደርገው ያለው ትውልድ ላይ ነው። ከስር ያሉ በጣም ብዙ ወጣቶች በጣም ድንቅ ችሎታ ያላቸው የሚችሉ ወጣቶች ስላሉ ያለፉትም ቢሆን አንጋፋዎቹ ያው ከልጅነት ከወጣትነት ነው ተነስተው እዛ ላይ የደረሱት። ስለዚህ አብሬ አሁን ካለው ወጣቶች ጋር የመስራት ፍላጎት ነው ያለኝ ማለት ነው። ተጣምሮ የመስራት ሀሳብ አለ? የተጀመረስ ነገር አለ? እንግዲህ የትልልቅ እንደና አብዱኪያር እያየናቸው ነው። ከነሱ ኋላ ከመጡ ወጣት ድምፃውያን ጋር እየተቀናጁ ሲሰሩ እየተመለከትን ነውና ልዑልም በእንዲህ መልኩ ከሱ በቀደሙ ሙዚቃ ባለሙያዎች እንዲሁም ደግሞ ከሱ ስር እየመጡ ካሉት ጋር ተቀናጅቶ የመስራት ሀሳብ አለው? ጅምርስ አለ? ሀሳብ አለኝ፣ ጅምር የለኝም። ሂደቱ የሚወስነው ነገር ይሆናል ማለት ነው። ፍላጎት ግን አለኝ። ለየትኛውም ነገር አርት ላይ ኦፕን ነኝ። የሚመጣውን ነገር ነው ማየው መቀበለው። ይሆናል ብዬ ልክ ነው ብዬ ካሰብኩ መሬት ላይ አወርደዋለሁ ማለት ነው። ግን በትክክል የቅብብል ዘፈኖች እንደ ወንድና ሴት ልሰራ እችላለሁ። ታናሽ እህቴ ጎበዝ ድምፃዊ ነች። አዎ፣ ስለዚህ ለምሳሌ የእሷ አልበም ላይ ምናምን ከኔ ጋር የቅብብል ዘፈኖች የመስራት ወይ እንደ ሲንግል የድሮን ስሜት የማምጣት ነገሮች ይኖራሉ ማለት ነው። ስለዚህ እንደዛም ሰራው ነገር ይኖራል። በጣም ጥሩ። እንግዲህ ያሰብኩ በሙሉ እንዲሳካ ነው የምመኘው። እንደ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ አንድ፣ ሁለት ደግሞ ልዑል ምን ያክል በሩ ክፍት ነው ሌሎች ከሱ ልምድ መውሰድ የሚፈልጉ የመጣበትን መንገድ ማየት መቃኘት የሚፈልጉ ወጣት ልጆች ይኖራሉና ልምዱን ለማካፈል ምን ያክል በሩ ክፍት ነው? እሱ አንድ ብታነሳልኝ። በስተመጨረሻ ደግሞ ምስጋና ካለ ማመስገን የምትፈልጋቸው አካላት መልእክትም እንዲሁ። እሺ፣ ከልምድ ማካፈል ከሚለው ልጀምርና እኔን በሙዚቃ ያው በደንብ ታርጌት ያው የምችለው ነገር ላይ ሀሳብ ብሰጥ ነው ሊዋጣልኝ የሚችለው። ስለዚህ ሙዚቃ ላይ የምትሰሩ አሁን ጅማሬ ላይ ያላችሁ ልጆች የትኛውም ሶሻል ሚዲያ ላይ ቴክስት አድርጉልኝ፣ እዛ ላይ መልሳለሁ፣ አያለሁ። ስለዚህ ክፍት ነኝ፣ ቴክስቶችን አያለሁ። እንደዚህ ሙዚቃ ነገር ሲሆን መልሳለሁ፣ ምንም ችግር የለብኝ። ሌላው እናንተን በጣም ማመስገን እፈልጋለሁ። እዚህ ቦታ ላይ ስለጋበዛችሁኝ ብቁ ነህ ብላችሁ ሀሳብን እንድንለዋወጥ እዚህ መድረክ ላይ ስለጋበዛችሁኝ በጣም ከልቤ በጣም አመሰግናለሁ። ያለው ነገር ይሄ ነው። ቅድም በተወሰነ መልእክት አንስተልን ነበረ። በተለይ ከወጣቶች ጋር በተገናኘ አንድ ሳልናገርም አላልፍ የምትለው ሀሳብ ወይ መልእክት ካለ ወጣቶች በመንገዳቸው ውስጥ ማለፍ ይኖርባቸዋል፣ ራሳችሁ ለዚህ ነገር አዘጋጁ የምትላቸው ነገር ካለ ከሙያዬ ተነስቼ መነሻነት? እሺ፣ ወደ አርቱ ስትመጡ ትላልቅ አንጋፋ ሰዎች አርቲስቶች እንደጠበቃቸው አታገኛቸውም። ያው አንዳንዱ በጣም ጥሩ ሊሆን ይችላል፣ አንዳንዱ ደግሞ በጣም አስቸጋሪ ሊሆን ይችላል። ስለዚህ ምንድነው የተነሳችሁበትን አላማ አለ አይደለ? ሀሳብ፣ ማንነትን መቀየር አያስፈልግም ለማንም ተብሎ
የያዛችሁትን ይዛችሁ መድረሻችሁንም አስባችሁ የምታገኟቸውን ሰዎች ተጽዕኖ እንዳያሳድሩባችሁ በቃ የራስ አስተሳሰባችሁ ይዛችሁ ብትጓዙ ያዋጣል ብዬ አስባለሁ። ካልሆነ ግን ይጫንብናል ተዋል። ስለዚህ ከካራክተራችን ከምንፈልገው ነገር እንወጣለን ማለት ነው። ስለዚህ የራስ መነሻና መድረሻ ማወቅ ያስፈልጋል። በዛ ውስጥ ግን የሚመጡ እንግዲህ ያው ከሰው ጋር አይደለም የሚሰራው፣ ብዙ አይነት ባለሙያዎችን እናገኛለን። እነዛን ስናገኝ የግል ባህሪና ታለንት በጣም የተለያየ ነገር እንደሆነ ማስተዋል ያስፈልጋል። በጣም ጥሩ። ስለዚህ በስተመጨረሻ መልእክታችን እናርግና እንዝጋ። ያው እሺ ሉሌ በጣም እናመሰግናለን ለሰጠን ጊዜ። በጣም አመሰግናለሁ። እናንተም መጣችሁ ሀሳቦቻችሁን ስላጋራችሁ በጣም እናመሰግናለን። እንግዲህ ከዚህ በኋላ የቀረን አጠር ያለ ፎቶ ማስታወሻ የምናስቀርበት ጊዜ ነው። ሁላችሁም ከሉል ጋር መታችሁ ፎቶ መነሳት ትችላላችሁ። ለነበረን ጊዜ ከልብ እናመሰግናለን። ሌሎች የፕሪስቴጅ መድረኮች በተለያየ መልኩ በሶሻል ሚዲያ ታገኛላችሁ። አንድ ሀሳብ ዛግ እስካሁን ዘፈን የሚለው ከኔ ነበር ሲመጣ የነበረውና የስንብት የኔ አመልልስ ፈንላችሁ ደስ ይለናል። እሺ ቆሜ ነው ዘፍንላችሁ። ወድጄ መጥላት አልችልበትም ቀርቤ መራቅ አላውቅበትም የኔ አመል አንድ ነው አይለወጥም በወረት ማዕበል አይናወጥም አንቺም ካንደበትሽ የሚወጣውን አምኜ እንድቀበል የምሰማውን የምትይ ሁሉ እውነት ለመሆኑ ርቀን ሳንሄድ ልወቀው ካሁኑ ሰበብ ላታበዢብኝ ምክንያት ላትደረድሪ ግማሽ አካሌ ሆነሽ ከኔ ጋር ልትኖሪ ቃልሽ የማይለወጥ ከሆነ ነው በይኛ እስኪ በፈጣሪ ስም ምለሽ አረጋግኛ ቀርበሽ እንደማትርቂኝ አይን አይኔን እያየሽ ንገሪኛ በያውሪኛ እኔም ተማምኜ እንድቀርብሽ አድርጊኛ። ሉሌ በጣም እናመሰግናለን።